ቁርአን ዳኛን አለ። የእስራኤል ልጆች ማለት ፍልስጤምን ከአረቦች ነጥቀን ሰው ደበደባቸው፣ ረብሻ ተፈጠረ፣ ከዘሩ ምን አለ? የሁለት ሰዎችን ጸብ ወደ ቡድን ቀየሩ። ቆዳና በትላልቅ አጥንት ላይ ብዙ ክምር ነው። አሽዓሪ ስልጣን፣ ሻፊዒ ስልጣን እያገኘ ሳውዲ አረቢያ፣ ኢራቅ ምናምን ለኔ ይሰጠኝ ብሎ ሱኒ የሚባል ቡድን ተፈጠረ። ወደ ቤቱ ሄድ። በጣም ተሰማው። ኹጥባ ቆሞ 4 5 6 7 8 ሄደን እንሞታለን እንታገላለን እንጂ ወደ ኋላ እንመለስም። ቁርአን ያላ ቃል ነው፣ ፍጡር አይደለም አንልም። ጠቅላይ ሚኒስትር ተደርጎ ተቀመጠ። እስር ቤት ሰብስቦ ከተታቸው። አረብ ናቸው አይሁድ ናቸው። እዚህ ያባረሩታል፣ ግብጽ ይሄዳል፣ እዛም ይጽፋል። ሱፊ፣ ሰለፊያ፣ ወሃቢያ እየሰሩት ያለው የይሁዳ ስራ መሆኑን አውቁም። ግርፋት መጣ። አርራህማን አለል አርሽ እስተዋ ከራሚያ የሚባል ጀማዓ ተፈጠረ። ወደ ባግዳድ፣ ወደ ሶሪያ ደማስቆ ቃላችሁን ባካችሁ ፈጽሙልኝ። ይሄ ሁሉ ኺላፍ የመጣው የነሱ መንገድ ስለተወኑ ብሎ ሻይውንም ጃሂልያ ተባለ። አልፈቂ አህመድ ዑመር መጡና ሁለቱም ተሸወዱ። ይሄን እድል ያገኙት በኡስማን ምክንያት ነው። የሰለፊዎች ከተማ ናት። አብሽሩ አትስጉ፣ በቃላችን ባግዳድ ከተማን ተቆጣጥረው እውቀት የሌላቸው ሙስሊሞች ተፈጠሩ። በሐቂ በህይወት አሉ። ሙስሊም መስሎ ገብተው ሐነፊ ናቸው። ግጭቱ በዚህ መልኩ መጣ። እኛን ጀማዓና ተቀላቀላሉት። ወሃቢያ ሁሉ ይበጣጠሳል። ይህን ጥቁር ዝንጀሮ ምርጫው ልክ አይደለም። 4 ሲወልዱ 16 ሆኑ። ሩሲያ ምን አለች? የመን ይሁዳ ነው። ምንድን ነው የምትፈልጉት? بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم لمنا مشاتشو الله سبحانه وتعالى كفقدልን በዚህ ቆይታችን የሙስሊሞች አንድነትን አስመልክቶ በተለያየ አንግል ለማየት እንሞክራለን። አላህ سبحانه وتعالى ነቢያችንን ሰለላሁ ዐለይሂ ወሰለም ሲልካቸው እሱ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻ መሆኑን ኢነ ዲነ ኢንደላሂ ልኢስላም አላህ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻ ነው ይላል። ወመን የብተጊ ገይረ ልእስላም ዲነን ከእስልምና ውጭ ሌላን ሃይማኖት ይዞ የሚመጣ ሰው እሱ ዘንድ ተቀባይነት የለውም ብሎ የሃይማኖቱ ስም ኢስላም መሆኑን ተከታዮቹ ደግሞ ሁወ ሰማኩሙል ሙስሊሚን ሚን ቀብል ቀደም ብሎ ባለው ሸሪዓም በነቢ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የእስልምና ተከታዮች ስማቸው ሙስሊሞች ይባላሉ። ሙስሊሞች በኢሳ ዘመን በኢሳ ነብይነት በአላህ ፈጣሪነት ያምናሉ። ሸሃዳ የሚይዙት ኢሳን ነብያቸውን ልክኛ ሙሐመድ ረሱሉላህ እንደምንለው ኢሳ ረሱሉላህ ብለው በዛ መንገድ ይከተላሉ። እያንዳንዱ ነብይ በዛ በኩል የአላህን አንድነት ያረጋገጠ የነብይን የተላከለትን በቀጥታ ለሱ መልእክት ለማድረስ የመጣውን ነብይ ደግሞ በነብይነት ተቀብሎ እንዲያምን ይገደዳል ማለት ነው። ያ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ዘመን ሁሉም በእስልምና ያመኑ ሰዎች ስማቸው ሙስሊም የሚል ነው። በአንዳንድ ባህሪያቶች አንሷር፣ ሙሃጂር የሚል ተጨማሪ ባህሪ ቢኖራቸውም ግን በዚህ ዘመን ያሉ ሱፊያ፣ ሰለፊያ፣ ወሃቢያ፣ ኢኽዋንያ፣ ሺአ፣ ቲጃንያ ምናምንያ ቁጠሩ አንዱም በነብዩ ሰለላሁ ዐለይሂ ወሰለም ዘመን የለም። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ብቻ ናቸው። አላህም ሙስሊም ነው ያለው። እነዚህ ሁሉ የምንጠራቸው ስሞች ሰዎች የሰየሟቸው ስሞች ናቸው። ስሞቹ መጥፎ ናቸው እያልኩ አይደለም። ስም በራሱ የሚገልጸውን ነገር ነው የሚያመለክተው እንጂ ስም በራሱ አንድ ሰው የሆነ ስም ቢይዝ ስሙ አይደለም ስራው ነው ዋናው የሚታየው ማለት ነው። በዚህ ሁኔታ ሙስሊም ሆነው ሁሉም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች እየኖሩ ልክ እሳቸው ሲሞቱ ሙስሊሞች ተደናገጡ። ምንድነው የምንከተለው? መንገዳችን ምንድነው? የሚለው ጉዳይ ጋራ ተጀመረና የመጀመሪያው ኺላፍ በስልጣን ላይ ተጀመረ።
የመጀመሪያው ሙስሊሞች መሃል የገባው ኺላፍ የስልጣን ኺላፍ ነብዩ ከሞቱ በኋላ ሰለላሁ ዐለይሂ ወሰለም ማንን መሪ አድርገን እንምረጥ የሚል ጥያቄ መጣ። ከዚህ በፊት ወንድማማች አድርገው አንሷርና ሙሃጅርን አንድ ላይ ቀልብ ለቀልብ አስተሳስረው የመዲና ሀገር ሰዎች ሙስሊሞቹ አንሷሮች ከመካ ተሰደው የመጡ ሙስሊሞች ሙሃጅሮች አንድ ላይ ወንድም አድርገው በእስልምና የኖሩት ሰዎች አሁን የስልጣን ጉዳይ ሲመጣ ጥያቄ ተፈጠረ ማለት ነው። ተሰባሰቡና ማን መሪ ይመረጥ ማን ኸሊፋ ይሁን ሲባል አንሷሮች ምን አሉ? እኛ ነን የሀገሩ ባለቤቶች፣ ብዙ ሰው ከኛ ነው፣ ሙሃጅሮች ጥቂት ናቸው፣ ስለዚህ ስልጣን የሚገባው ለአንሷሮች ነው አሉ። ኸሊፋ መሆን ያለበት ከአንሷር ነው አሉ። ሙሃጅሮች ደግሞ ነብዩ ሰለላሁ ዐለይሂ ወሰለምንም ጨምሮ አቡበክርንም ወሰዱ ዑመርንም ወሰዱ ከመካ ተሰደው የመጡ ስደተኞች ናቸው። ብዙ ቁጥራቸው እንደ አንሳሮች ባይበዛም ስደተኞች አሉ። ስለዚህ ከነሱ ነው አሉ። ሚና አሚሩን ወሚንኩም አሚር የሚል ደግሞ መጣ። አንድ ጊዜ ከኛ አሚር እንምረጥና ቀጣዩን ደግሞ ከናንተ እንምረጥ ተራ በተራ የሚል በፊት አንድ ሙስሊም ሆኖ የነበረ ይሄ ጥያቄ ተፈጠረ። ከኛ መሃል እገሌ ይሁን ይሄ ለብቻ ተሰብስቦ መወያየት ጀመረ። ያ ተሰብስቦ መወያየት ጀመረ። ዑመር ኢብኑ አልኸጣብ የለም፣ አቡበከር የለም። በዚህ ጊዜ እነሱ ሌላ ቦታ ናቸው። ሲመጡ ገና ነብዩ ሰለላሁ ዐለይሂ ወሰለም አልተከበሩም። ማን ነው ኸሊፋ ሆኖ መርቶ የሚያስከብረው? ከዛ አቡበከርና ዑመር መጡ። ሲመጡ ሙስሊሞች ቡድን ፈጥረው ከኛ ይሁን እንሾካሾካሉ። ምንድነው ጉዳዩ አለ። እንደዚህ ነው። ዑመር ወዲያው ብድግ አደረገና የአቡበከርን እጅ መሪያችን ይሄ ነው አለ። ከዛ ሁሉም ሲያዩ አቡበከር ከባድ ነው። ማን ነው ደፍሮ አቡበከር ሳይሆን እኔ ነኝ የሚል አለ? እንደውም ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ አላህም ሳኒያ ስነይን ብሎ ቁርአን ላይ ኢዝሁማ ፊል ጋር ብሎ የጠቀሰው ማን ነው? አቡበከር ነው። ምንድነው? ሁለተኛ ሆናችሁ ዋሻ ውስጥ በገባችሁ ጊዜ የሆነውን አስታውስ ምናምን ነው። አንደኛው ከሌለ ሁለተኛው ነው እንግዲህ የሚሆነው ነው። አንደኛው ነብይ ናቸው ሞቷል። ስለዚህ ሁለተኛው ነው የሚሆነው ነው ዑመር። ምንም ጥያቄ የለውም፣ ጭቅጭቅ አላነሳም። መሪያችን እሱ ነው አለ። ከዛ ሁሉም በቡድን የከተማ ሰዎች የመዲና ነዋሪ ተሰዶ የመጣ የሚባለው ነገር ብንናልና በቃ እውነትም አቡበከር ነው ብሎ ሁሉም ሰው ምርጫ ተደረገ ማለት ነው። በዚህ መልኩ የአቡበከር ኸሊፋነት ጸደቀ። መስጂድ በኒ ሳዕዳ የሚባል ቦታ ውስጥ ነው የተሰባሰቡት። ሌላ ሰሃባ ጭራሽ አልሰማም ምርጫ መኖሩን። አሊ ኢብኑ አቢ ጣሊብ ራሱ አልሰማም። ሲመጣ አሊ ምን አለ? ምርጫው ልክ አይደለም ማለት አሊ። ከዛ ምን ተፈጠረ? ሰሃቦች እንዴት ምርጫው ልክ አይደለም፣ አቡበከር መመረጡ ላይ ሳይሆን በድንገት ነው የተመረጠው። ህዝቡ ምን ትፈልጋላችሁ፣ እንዴት ይሁን የምርጫ ሂደቱ ምናምን ተብሎ ነው መደረግ ያለበት ነው የሱ ሐሳብ። በድንገት ስለሆነ አካሄዱ ልክ አይደለም የሚል ሐሳብ ሲል ሰዎች አሊ ኢብኑ አቢ ጣሊብን ቦይኮት አደረጉ። የሚያናግረው እስኪጠፋ ድረስ እንዴት ሰዎች የመረጡትን አቡበከር መመረጥ የለበትም ላይ ምንም ኺላፍ የለውም ማለት ነው። አደራረጉ የምርጫው ስርዓቱ ግን ልክ አይደለም ነው። 6 ወር ያህል አድማ ተደረገ። ማን ላይ? አሊ ኢብኑ አቢ ጣሊብ ላይ። ቡኻሪ የሚናገሩት ሐዲስ ነው። استنكر علي وجوه الناس የሰው ፊት ለማየት እስኪያፍር ድረስ ማን? አሊ ኢብኑ አቢ ጣሊብ እችን ጥያቄ ስላነሳ ምርጫው ልክ አይደለም ብሎ። ፋጢማ ከሞተች በኋላ ከ6 ወር በኋላ አሊ ስተቱ ገባው ማለት ሰው ሁሉ የተስማማበትን ነገር እኔ ልመረጥም አላለም፣ አቡበከርም መመረጥ የለበትም አላለም። አመራረጡ ግን የድንገት ነገር ነው። የተሰበሰቡ ሰዎች ናቸው ድንገት የመረጡ፣ ሌላ ሰው አልሰማም ምናምን።
ሁሉም ሰው ግን የነበረውም ያልነበረውም የተመረጠው አቡበከር ነው ሲሉ ተቀበለናል ብለው አጸደቁ። አንዴ ግን ከአሊ ምላስ ምርጫው ልክ አይደለም የሚል ቃል ስለወጣች እንዴት ይላል ብለው ሰዎች ሁሉ አሊይን ፊቱን ሰው ማየት እስኪያፍር ድረስ ቦይኮት አደረጉት። አሊይም የአቡበከርን አሚርነት ተቀብሎ አንድ ሆነው ሙስሊሞች ቀጠሉ ማለት ነው። አሁን ሲቀጥሉ እንዴት ነው ህዝቡን የምናስተዳድረው የሚል ጥያቄ ደግሞ መጣ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ጥያቄ ሲፈጠር በቀጥታ ሄደን እንጠይቃቸዋለን፣ ፈትዋ ይሰጣሉ፣ አላህ ቁርአን ያወርዳል፣ ቀላል። አሁን ግን የሉም። አቡበከር በምንድን ነው የሚያስተዳድረው? ምን ህግ ይዞ? ቁርአን አለ። እሺ ቁርአን ከቁርአን በኋላስ ሐዲስ አለ። የተወሰነ ሰዎች ሰምተው በአንድ ኪታብ ቡኻሪ፣ ሙስሊም ዛሬ እንደምንለው ተጽፎ ተዘጋጅቶ ተጠርዞ የለም። የተለያዩ ሰዎች የሰሙት ሐዲስ ነው። የሆነ ፈተና ሲገን ከቁርአን ውስጥ ይፈለጋል። ሐዲስ ሲሆን ሐዲስ ውስጥ የሰማ ሰው አለ ወይ ብሎ መጠየቅ ጀመረ። ይሄ ነገር በዚህ ያለ ቁርአን ተባለ። ከዛ ሐዲስ መጣ። ሐዲስ ቀጥሎ ደግሞ ቂያስም ተጀመረ። የተወሰነ ደግሞ ኢጅማዕም መጣ። እያለ ሲሄድ በጎን ደግሞ ሐዲስ ሳይሆን በኋላ ነው የተፈጠሩት። በርግጥ ሺዓ የሚባል ቡድን መጣ። ምን ጊዜ ነው ሺዓ የመጣው? መጀመሪያ ቅድም እንዳልኳችሁ አቡበከር ስዲቅ ኸሊፋ ሆነ። 2 ዓመት ተኩል አስተዳድሮ ሊሞት ሲል መሪ ምረጥልን አሉት። እኔ አልመርጥም። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ተተኪ ይመርጡ ነበር፣ አልመረጡም። ስለዚህ እኔ እንዴት እመርጣለሁ አለ። አይ ምረጥልን አለ። እሺ እኔ የምመርጠውን ትፈልጋላችሁ ታጸድቃላችሁ ወይ አለ። እኔ የምመርጠውን ትወዳላችሁ ሲል አዎ አለ። ዑመርን እሱ ነው የሚሆናችሁ ብሎ ዑመርን ማን መረጠ? አቡበከር መረጠ። ህዝቡም ዑመርን ተቀብሎ ሁለተኛው ኸሊፋ ማን ሆነ? ዑመር ሆነ። ዑመርም ሱቢ ሰላት እያሰገደ እያለ በጀርባ በጩቤ ተወጋ። እስከዛን ሰዓት ድረስ ይሄ ምሕራብ የለም፣ ድሮ መስጂድ ገባ ተብሎ የሚሰራው ማለት ነው። እንደዚህ ሁሉም ጋር አወል ሰልፍ ነው የሚቆም። በኋላ ዑመርም ሲወጋ ዑመርም ታሞ መሞቴ ነው የሚል ተሰማውና እኔ ከሞትኩኝ ሙስሊሞች አንድነት አደጋ ላይ ይወድቃል፣ መሪ እንዲመርጡ ሐሳብ አቀረቡ። አይ አንተ ምረጥልን አሉ። እኔ አልመርጥም አለ። አንተ ምረጥልን አሉ። አልመርጥም። ምረጥልን ብለው ሲጫኑ እኔ ከመረጥኩኝ ታጸድቃላችሁ ወይ? አዎ። በቃ 7 የሹራ አባላት አሉ። ከሹራ አባላት መሃል መሪው ዑመር ነው የሞተው፣ 6 አሉ። ከ6ቱ መሃል ምረጡ ብሎ የሹራ አባል ያልሆነውን ልጁን አብደላህ ኢብኑ ዑመርን ምርጫ ቦርድ አድርጎ አንተ አስመራጭ ሁን፣ ከ6ቱ መሃል አንድ ሰው ይመረጥ ተባለ። ከዛ በዚህ መልኩ የሚቀጥለው ምርጫ ማን ተመረጠ? ዑስማን ተመረጠ ማለት ነው። ዑስማን ሲመረጥ ሂደቱ ረጅም ነው። ዑስማን እያስተዳደረ ያለ መጨረሻ እንደምታውቁት ሙስሊሙን ለመከፋፈል ጠላት ሆነው የተነሱ ይሁዳዎች አብደላህ ኢብኑ ሰባ የሚባል ይሁዳ የየመን ይሁዳ ሙስሊም መስሎ ገብቶ ሙስሊሞች መሃል ኺላፍ መፍጠር ጀመረ። ሆን ብሎ ዑስማን ላይ መጥፎ ቃላት መወርወር፣ ዑስማን መመረጥ አልነበረበትም፣ መመረጥ የነበረበት አልይ ነው እያለ ፕሮፓጋንዳ ዲን በደንብ በማያውቁ ሰዎች ውስጥ ወሬ መክተት ጀመረ። በዚህ ሁኔታ ቀጠለና የተወሰኑ ሰዎች እውነትም ዑስማን መመረጥ የለበትም የሚሉ ዕውቀት የሌላቸው ሙስሊሞች ተፈጠሩ። እነዚህ ሙስሊሞች በሚስጥር እያደራጀ ኩፋ ውስጥ፣ ኢራቅ ውስጥ፣ ግብጽ ውስጥ፣ የመን ውስጥ፣ ሶሪያ ውስጥ እያደራጀ ዑስማን ላይ መፈንቅለ መንግስት ለማድረግ ነው። ምንድነው የሚያነሱት ዑስማን ላይ? አንደኛ ዑስማን በይዓት ሪድዋን ላይ አልተሳተፈም። በይዓት ሪድዋን ተብሎ አላህ ታህተ ሸጀራ በተደረገው ስምምነት አላህ ወንጀላቸውን የማረላቸው ሰሃቦች መሃል ዑስማን የለም፣ ስለዚህ ደረጃው ዝቅ ያለ ነው። ሁለተኛ በድር ላይ አልተሳተፈም፣ ደረጃው ዝቅ ያለ ነው።
በድር የተሳተፈ በይዓተ ሪድዋን ላይ የተሳተፈ አልይ እያለ ዑስማን መመረጥ የለበትም የሚል በድብቅ ፕሮፓጋንዳ መወራት ጀመረ። ሐቂቃውን ካያችሁ የሚያወሩት ወሬ ውሸት ነው። አንደኛ በይዓተ ሪድዋን የሚባለው ደረጃ ራሱ ያ ሁሉ 1400 ሰው ወንጀላቸው የተማረላቸው ሰዎች ይሄን እድል ያገኙት በዑስማን ምክንያት ነው። ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ላኩት። ዑምራ ሊያረጉ ፈልገው ሙሽሪኮቹ አላስገባም ስላሏቸው በዚህ ጉዳይ እንዲነጋገር እንዲደራደር መካ ዑስማን ላኩት። ዑስማን የተመረጠው እዛ ዘመድ ስላለው ምንም ማያረጉትም ተብሎ ተላከ። ዑስማን እዛ በሄደበት የውሸት ወሬ መጣ። ምን ተብሎ? ዑስማንን ገደሉት የሚል ወሬው ገና አልተጣራም። ግን በጣም ደነገጡ ሰሃቦችም ነብዩ ሰለላሁ ዐለይሂ ወሰለም እውነት ዑስማንን ከገደሉ አሉ እናልቃታለን እንጂ ወደ ኋላ አንልም፣ ሄደን እንታገላለን ቃል ግቡ ብሎ ሁሉም 1400 ሰው እጅ ለእጅ ተያይዞ ማንገባ እውነቱ እንደተባለው ዑስማን ከተገደለ ሄደን እንሞታለን እንታገላለን እንጂ ወደ ኋላ እንመለስም ቃል ግቡ አሉ። እጅ ለእጅ ይዘው በአንድ እጃቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ ይሄ ደግሞ የዑስማን እጅ ነው ብለው ቃል ኪዳን ተጋቡ። ይሄ እንግዲህ በውሸት ወሬ ነው የመጣው። ፈተናው ግን የእውነት ሆነ። ቀልባቸው ውስጥ ያለው የሰው አቋም ተለየ ማለት ነው። የተወሰነ አንድ ሙናፊቅ ሰው ምን አለ እንዴ ብሎ ቃል ከመግባት ግመሉ ስር ተደበቀ። ከዛ ትንሽ ቆይቶ ወሬው ምን መጣ? ውሸት ነው ዑስማን አልተገደለም ተባለ። አሁን የውሸት ወሬው የእውነት ፈተና ፈተናቸው። ማን ቆራጥ ነው ማን ቆራጥ አይደለም አላህ ቀልባቸውን ግልጽ አደረገ። ከዛ ቁርአን ወረደና ምራቸዋለሁ አለ። ይሄ ሁሉ ሰሃባ ይሄን እድል ያገኘው እኮ በዑስማን ምክንያት ነው። እንዴት ዑስማን እዚህ ጋር ሊገኝ ይችላል? ነገሩ ራሱ መነሻው ግን አዝብረው ለሰው ስለነገሩ በደንብ ዲን የማያውቁ ሰው እውነት ነው ብሎ ሄደ። የበድር ለታም ዑስማን አልተገኘም። ያልተገኘበት ምክንያት የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ባለቤቱ ታማ አስታመም አብራሃት ሁን ብለው እሳቸው ናቸው ያስቀሩት። ስለዚህ ምንም ያጠፋው ነገር የለም። ግን ዲን በደንብ የማያውቁ ሰዎች ላይ ወሬ እየተነዛ ውስጡን ቀጠለ። ከዛስ በቃ ዑስማንን በኃይል ማውረድ አለብን ብለው ተነሱ። ሐጅ እንሄዳለን ተዘጋጁ ተብሎ ተነገራቸው። በቡድን በሚስጥር አደራጅተዋል። ማንም ያደራጀው? ሙስሊም መስሎ የገባው ይሁዳ አብዱላህ ኢብኑ ሰባ የሚባለው የየመን ይሁዳ ነው። እሺ ብለው መጡ። ሐጅ የሚያረግ ሰው መካ ነው ሄደው መዲና ገቡ። ብዙ ሰው ሐጅ ሄደዋል። ብዙ ሰሃባ ሐጅ ሄደዋል። ሰው ብዙ በሌለበት መዲናን ከበቡ። ዑስማንን ቤት ታሪኩ ረጅም ነው። ዑስማንን ከበው ምግብ እንዳይገባ መጠጥ እንዳይገባ እየከለከሉ ዑስማንን ሊገሉ መጥተው ሰላቱል ጀማዓ በሩ ላይ ሰግደሉ። ምን ያህል እየሰሩት ያለው የይሁዳ ስራ መሆኑን አያውቁም። ዲን እየጠቀምን ነው የሚመስላቸው። 40 ቀን ዑስማን ላይ ምግብ እንዳይገባ መጠጥ እንዳይገባ ከልክለው መጨረሻ ገብተው ገደሉት። ዑስማን ሲሞት ይሄ ይሁዳ ሌላ ዙር ፊትና አለው። በዚህ ያቆመን ምንድነው? አሊ ነበረ። አሊ እርምጃ እንዳይወስድ በኔ ሰበብ ደም እንዳይፈስ ብሎ ሙአዊያ ዑስማን ከልክሏል። እኔን ለአንድ ሰው ነፍስ ብላችሁ ሙስሊሞች እርስ በርስ እንዲገዳደሉ አልፈልግም ስላለ አሚሩ አልፈቀደም በሚል አሊ ምንም ማድረግ አልቻለም። ጉዳዩ ግን አሳስቧቸዋል። ይሄን ያህል ገፍተው አልይንም ይገላሉ ዑስማንንም ይገላሉ ብሎ አላሰበም። ወዲያው የዑስማን ደም የነካው ልብስ ይወስዱና ወደ ሱሪያ ሙአዊያ ጋር ወስደው ስልጣን ለመያዝ ፈልጎ አልይ ነው ዑስማንን ያስገደለው ብለው ይሄው ደሙ ብለው ወስደው አሳዩ። ይሄን ሲያይ ሙአዊያ በጣም ተሰማው። ኹጥባ ቆሞ አልይ ከተመረጠ አንቀበልም ብሎ ጉዳዩን ሳያጣራ ለህዝብ ተናገረ። ሁለተኛ ዙር ኺላፍ ገባ። ከዛ ሙአዊያ እዛ ደግሞ ሙስሊሞች ተሰብስበው ማንን መረጡ? አልይን ኸሊፋ አድርገው መረጡ። ኸሊፋ አድርገው ሲመርጡ እዛ ደግሞ ያሉት አልይ ከተመረጠ አንቀበልም ብለው ነበር። ስለዚህ አልይን ኸሊፋነት የማይቀበል ቡድን መጣ ማለት ነው። በዚህ በኩል ደግሞ አልይን የሚደግፉ
አሊም የመረጡ ሰዎች መጡ። ጉዳዩ ትንሽ ቆየና ወደ ምን አደገ? የይሁዳው ቡድን ሙስሊሙን ማባላት ነው የሚፈልገው። ስለዚህ የውሸት አልይን የሚደግፉ መስለው በውስጥ አልይና ሙአዊያ እንዳይታረቁ፣ እንዲገዳደሉ፣ እንዲዋጉ እዚህም ሴራ ይሰራሉ፣ ሙአዊያ ጋርም ሴራ ይሰራሉ። እዛ ውስጥም ሰው አላቸው፣ እዚህ ውስጥም ሰው አላቸው። ይሄን ስራ ይሰራሉ። ሊታረቁ ሰው መረጡ። እንደራደር ተብሎ የሚታረቁ ከሆነ እነሱ ሊጋለጡ ነው። ስለዚህ ለማስቀጠል አልይ ውስጥ ምን አሉ? ሺዓቱ አሊ ብለው ቡድን መሰረቱ። የአልይ ደጋፊ ፓርቲ ብለው ግን ላይላዩን አልይና ሙአዊያ እንዲዋጉ ነው አላማቸው። በዚህ በኩል መጣ። ከዚህም ሰው ተመርጦ ከዚህም ሰው ተመረጠና ሽምግልና ተቀመጡ። ሽምግልና ሲቀመጡ ሌላ ሶስተኛ ቡድን ደግሞ ተፈጠረ። ምን የሚል? በቁርአንና በሐዲስ መፍረድ ሲገባ እንዴት በሽማግሌ እንፈርዳለን የሚል ዲንን በደንብ ያልተገነዘበ ኸዋሪጅ የሚባል ቡድን መጣ። ይሄ ቡድን ምን ይላል? አልይም ካፊር ነው፣ ሙአዊያም ካፊር ነው። በሰው ሰራሽ ሕግ ሊፈርዱ ሽማግሌ ያስቀምጠው ሊፈርዱ። ጉዳዩ ስብስብ ሆነ ማለት ነው። እስከዛን ሰዓት ድረስ ሙስሊሙ አንድ ነው። ከዛ ምን እነዚህም ፕሮፓጋንዳ ሰሩና 12,000 ሙስሊምን አደናግረው ወሰዱ። ሶስት ቡድን፣ እዚህ ጋር ሙአዊያ፣ እዚህ ጋር አሊ፣ እዛ ጋር ሺዓ መጣ። ይሄ ሲፈጠር ሙስሊሙ መሃል አንድነት ተናጋ። በዚህ ሁኔታ ላይ ያለ አሊ ኢብኑ አቢ ጣሊብ አብዱላህ ኢብኑ አባስን ጠራና እነዚህ ኸዋሪጅ አፈንግጠው የወጡ ለመጀመሪያ ጊዜ ነው ኸረጀ ከሙስሊሙ ኡማ አፈንግጠው የወጡ በሚል ኸዋሪጅ ተዋል። እነዚህን አግባባና መልስ ብለው ላከው። እነሱ የሚለው ምንድነው? በቁርአን አይፈርድም፣ ምንድነው የምትፈልጉት አላቸው። የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ አብዱላህ ኢብኑ አባስ ሆይ የኛን ጀማዓና ተቀላቀል አሉት። እሺ ምንድነው የምትሉት? መጀመሪያ ነገሩኝ አላቸው። አንደኛ ደረጃ እንዴት በቁርአንና በሐዲስ መፍረድ ትተው በሰው ሽምግልና ይፈርዳሉ? በቁርአን እንዲፈረድ ነው የምትፈልጉ? አዎ። ቁርአን እንደዛሬው አይደለም፣ በትልቅ ጽሁፍ ነው። አንድ ገጽ ማለት አንድ 30 ጁዝ ቁርአን የ135 በግ ቆዳ ያስፈልጋል 30 ጁዝ ለመጻፍ። ኮምፒውተር የለም፣ ስክሪፕቶ የለም። በትላልቅ ቆዳና በትላልቅ አጥንት ላይ ብዙ ክምር ነው 30 ጁዝ ማለት። አንድ ሰው ብዙ ኢንቨስትመንት ያስፈልጋል 30 ጁዝ ሊኖር። አምጥተው ተሸክመው አምጥተው አስቀመጡ አብዱላህ ኢብኑ አባስ ጋር። ምን አለ አብዱላህ ኢብኑ አባስ? በቁርአን እንዲዳኝ አይደለም፣ ይሄው ቁርአን መጥቷል። ቁርአን ዳኘን አለ። ቁርአን አይናገርም። ቁርአን ዳኘን እንዴ? ቁርአንማ አይናገርም አሉ። እና ቁርአን ይዳኘናል አላችሁ? ቁርአንማ አይዳኝም አሉ። እና ሰው ቁርአን የቀራ ሰው ነው የሚዳኘው። ታዲያ ሰው የሰው ዳኝነት የምትሉት ምንድነው አለ። ቁርአን ላይ አላህ ባልና ሚስት ሲጣሉ ፈብአሱ ሐከመን ሚን አህሊሃ ሐከመን ሚን አህሊሂ ብሎ የለም ወይ? ሽማግሌ ከሷ ቡድን ከሴቷ ቡድን ከወንዷ ቡድን ምረጡና ጉዳዩን በሽምግልና ይው ቁርአን አይልም ወይ ይላል። ቁርአን ራሱ አፋውጥቶ መሐል ላይ አይዳኝም። ቁርአን ሰው እየጠቀሰ እየቀራ ነው የሚዳኘው እንጂ እንዴት ቁርአን ራሱ ይዳኛል? አግባብቶ አብዛኛዎቹ መለስ ተወሰነ ቡድን እንቢ ብሎ ቀጠለ። ሺዓዎቹ በኋላ ሙአዊያና አሊ ድርድር ተደርጎ ተስማሙ። ሲስማሙ የነሱን መስማማት የማይፈልገው ቡድን ውስጥ ተሰግስጎ ያለው እኛ የአሊ ቡድንን ብሎ አሊ ፓርቲ ሺዓ ብሎ ነው የጀመረው። ሺዓቱ አሊ የአሊ ደጋፊ ቡድን ብሎ ነው የመጣው። ከዛ ምን አልይ ነው መጀመሪያውንም ኸሊፋ መሆን ያለበት ብለው የፕሮፓጋንዳ እየፈጠሩ ማውራት ጀመሩ። ይሄ ሁኔታ ሲፈጠር ምን ሆነ? ሌላ ጨማመሩ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስን ሳይሆን ወኡስረቲ ቤተሰቤን ነው ያሉት የሚል መጣ። ሐዲስ የሚባል የለም። ምንድነው? ቁርአን ከቁርአን ቀጥሎ የኔም ቤተሰብ ነው ያሉት የሚል እየጨማመሩ ሲመጣ ሺዓ የሚባለው ሲፈጠር ለመጀመሪያ ጊዜ ሱኒ የሚባል ቡድን ተፈጠረ።
እነሱ ሺዓ ከሆኑ እኛ ሱና የምንከተል መባል ተጀመረ ማለት። ሙስሊም ብቻ የነበረው ስም ሱኒ ሙስሊም ተባለ። ሱኒ ሙስሊምን ከነሱ ለመለየት ነው ሱናን ከማይከተሉት። ከዛ ሱኒ ሙስሊም ተባለ። ሱኒ ሙስሊም ተብሎ እየሄደ ያፈነገጠው ሺዓ ተባለ። የተቀረው ሱኒ ተብሎ በዚህ ሁኔታ ላይ እየተጓዙ እያለ አሁንም ትንሽ ቆይቶ ሱኒ ከሚባለው መሃል የተለያዩ ኺላፎች መጡ። አስማ ወሲፋት ላይ አላህ ስም ባህሪ ላይ ምናምን ምን ሙዕተዚላ የሚባል ቡድንም ሲመጣ ሱኒ የሚለው ብቻ አይደለም አህለ ሱና ወልጀማዓ መባል አለበት የሚል ማን ተሰየመ? የተቀረው ሙስሊም አህለ ሱና ብሎ ሁላችንም ሱኒ እያልን ሱኒ ከምንለው ውስጥ እንዲህ አስማ ወሲፋት ላይ የተዘበራረቀ ቡድን ከተፈጠረ እኛ ከነሱ እንለያለን፣ አህለ ሱና ወልጀማዓ ማለት አለብን ተባለ። ስም ተደረበ። በዚህ ብዙም ሳይቆይ ምን ተፈጠረ? የኡመውያ ኸሊፋ የኡመያድ ኸሊፋ መሪዎች በጣም ስልጣናቸው እየበዛ ስፔንን ተቆጣጠሩ፣ ፖርቹጋልን ተቆጣጠሩ፣ ከፊሉን ፈረንሳይ፣ የተወሰነ ኤሪያ እንግሊዝ የሆነ ቦታ እስልምና ገባ። በዚህ መልኩ አረብ ሀገር ደቡብ አፍሪካ እስልምና ሲገባ የምርኮ ገንዘብ የግብር ገንዘብ ብዙ መግባት ሲጀምር ምን ተፈጠረ? የኡመያድ ኸሊፋዎች የቅንጦት ህይወት መኖር ጀመሩ። የቅንጦት ህይወት፣ ምቾት ያለው ህይወት፣ ወርቅ ምኑ ሲል ህዝቡ ሁሉ ዳዒዎችን ሼኾችን መስማት ትቶ የነሱን ሀብት በትኩረት ማየትና እነሱ ስር መሄድ ጀመሩ። ይሄ ነገር መዘዝ አለው ብለው እነ ሐሰን አልበስሪ ህዝቡን ወደ መስጊድ መመለስ አለብን ብለው አሰቡ። ከዛ ምን ይዘው መጡ? ዙህድ የሚባል ነገር ይዘው መጡ። ከዱንያ ከሀብት ምናምን መራቅ የሚል ይዘው መጡና ቁርአን ውስጥ ሐዲስ ውስጥ ዱንያ አስጠሊታ ናት፣ ዋጋ የላትም፣ ከንቱ ናት፣ አኺራ ነው የሚበልጥ የሚለውን ሰብስበው ዋና ቂርአት እሱ ሆነ፣ ሰውን ወደ መስጊድ ለማምጣት ማለት። ከዛ በኋላ በፊትም እንደዚህ ደከም ያለ ከመስጂድ ራቅ ያሉ ሰዎች አሉ። እነዛ ሰዎች ሱፍ ልብስ ነው የሚለብሱ፣ ከሱፍ የተሰራ ሱፍያ የሚል ስም ደግሞ ለነዚህ ተሰጠ። አሁን ተጨመረ ማለት ነው። በዚህም ቀጥሎ ደግሞ ምን ተፈጠረ? አንድነት እንደዚህ እየሄደ እያለ አህለ ሱና አስማ ወሲፋት ስሙ እየጠነከረ ምናምኑ እየሄደ እንትን ሲል ሙዕተዚላዎች መንግስት ውስጥ ገቡና ስልጣን ያዙ። ከዛ የአባሲድ ኸሊፋ ውስጥ ገብተው ኢማም አህመድ ኢብኑ ሐንበል የሐንበሊ መዝሐብ መስራችን ጨምረው እስር ቤት እንዲገቡ ቁርአን ፍጡር ነው በሉ አንልም፣ ቁርአን ያላ ቃል ነው ፍጡር አይደለም አንልም፣ አስማ ወሲፋት ላይ ብለው በስልጣን ተጠቅመው ብዙ ሰው አሳሰሩ። ብዙ ሼኾች ፈርተው እነሱ የሚሉትን ማለት ጀመሩ። 4 ዓሊሞች ብቻ ቀሩ አንልም ያሉ። እነዚህ ተሰብስበው እስር ቤት ተከተቱ። ኢማም አህመድን ጨምሮ ግርፋት መጣ። ይሄን የሚያደርገው ማን ነው? ሙዕተዚላ የተባለው ቡድን ነው። ይሄ ሁሉ ግርፋት መጣ። ይሄ ሁሉ ግርፋት ከመጣ በኋላ ወደ ምን ተከደ? ጉልበት አግኝተው ምን ሲሉ ኢማም አህመድ ተሰቃይተው አብሯቸው ያሉ ሰዎች እስር ቤት ግማሹ ሞቶ ግማሹ ምናምን ሆኖ ያ ሁሉ ያሰቃያቸው ኸሊፋ ሞተ። የሚቀጥለው ኸሊፋ ሲመጣ እሱ አይደለም ያሳሰራቸው። ጉዳዩ ደግሞ ሰው በጣም ተቃውሟል። ለምን እንደዚህ ተደረጉ ብሎ እሳቸው ስለታሰሩ ሰው ሁሉ ኢማም አህመድን ወደዋል ምናምን። ከዛ በዚህ አህዋል ላይ ቀጠሉ። መጨረሻ ላይ እኔ ምን አገባኛልና የነበረው መንግስት ጠራቸውና እነዚህ ሙዕተዚላን የሚደግፉትም በሉ ተከራከሩ አላቸው። ሲከራከሩ ኢማም አህመድ ኢብኑ ሐንበል የሐንበሊ መዝሐብ በጣም ዓሊም ናቸው። በጣም እንትን ሲሉ መጨረሻ ላይ ከስልጣን ፈታቸውና መንግስት አዲሱ መንግስት ሲመጣ ያው አንዱን ቡድን ይደግፋል፣ ያኛው ሌላውን ይደግፋል። ለፖለቲካ እንዲመች ሁሌ ጫወታው አለ። ከዛስ በዚህ መልኩ ቀጠለ። በዚህ መልኩ ቀጠለና ኢማም አህመድ ከስር ተፈቱ። ኢማም አህመድ ሲፈቱ አብዛኛው ሼኾች ፈተና ወድቀዋል። መንግስትን ፈርተው ቁርአን መክሉቅ ነው ብለዋል ምናምን። ኢማም አህመድ መጡና አህለ ሱና ወልጀማዓ አላ ፈህሚ ሰለፍ ሳሊህ ብለው እንደገና ሰለፍ ሳሊህ የሚለው ስም መጣ ማለት ነው። ሰለፎች በነበሩበት መንገድ ላይ መኖር ግዴታ ነው። ከዛ ግማሹ ሰው ደግሞ ሙሐዲስ ስለሆኑ
የአህሉል ሐዲስ ተባለ የሐዲስ ባለቤቶች መንሃድ ተብሎ ምን ስም ተጨመረ አላ ፈህሚ ሰለፍ የሚለው ስምና ምን አህሉል ሐዲስ የሚል ተጨመረበት ስሙ ማለት ነው ከዛ በኋላ መንግስት የኢማም አህመድን አቋም ተቀብሎ ከዚህ ውጭ ያለው ሙብተዲዕ ነው ተብሎ የኢማም አህመድን አቂዳ መንግስት ፕሮሞት ማድረግ ጀመረ ማለት ነው ይሄ ሁኔታ በዚህ ሁኔታ ላይ እየቀጠለ ያለ ቀደም ብለው ከሙተዚላ የተወሰነ ሐሳብ ይወሰዱ አንዳንድ ነገሮችም ከሂንዱም የመጣ የግሪክ ፍልስፍናም ገብቶበት ቀደም የጠቀስነው ሙተዚላ ሄዶ ደግሞ ማን መጣ አቡል ሐሰን አልአሽዓሪ የሚባሉ ሼኽ ወኋላ አሽዓሪ የሚባለው ቡድን ተሰየመው ሁላችሁም ታውቃላችሁ እሳቸው ባግዳድ ውስጥ ነበር የሚኖሩት በሳቸው ዘመን ኢማም አህመድ ጋራ አልተገናኙም በኖርማሉ ማለት ታይሙ ተቀራራቢ ቢሆንም ማን ነው መሪ ሆኖ ያለው ባርባሃሪ የሚባሉት የኢማም አህመድ ተከታይ የባግዳድ ከተማ ዋና ሙፍቲ ናቸው ዳዕዋ ማድረግ የሚፈቀደው አንተ የኢማም አህመድ አቋም ላይ አይደለም ተብሎ ተፈትሾ ነው ሰው መተው ዳዕዋ ላይ ያረጉ አቡል ሐሰን አልአሽዓሪ ሲሉ ፈተሿቸውና አይ አንተ የኢማም አህመድ ተከታይ አይደለም ብሎ ውድቅ አረጋቸው እሳቸው መጽሐፍ ጽፈው አልኢባና في أصول الديانة የሚባለውን ኪታብ ጽፈው ይሄው እኔ በሳቸው መዝሐብ ላይ ነኝ ሲሉም መጽሐፉን አዩና ጠርጥረናል ዳዕዋን ፈቅደልን አሉ አቡል ሐሰን አልአሽዓሪም ተከለከሉ ቤት ለቤት ማስቀራት ጀመሩ መስጂድ ስለተከለከሉ ማለት ይሄ መስጂድ ማስቀራቱ ደግሞ እየቀጠለ ተማሪ ፈጠሩና ወዴት የዛሬዋ ኢራን ያኔ ኩራሳን ክፍለ ሀገር የምትባል ቦታ ምን ተፈጠረ የሳቸው ተማሪዎች ሄደው ማስቀራት ጀመሩ እስከዚህ ሰዓት ድረስ አሽዓሪ ሰለፊ ምናምን ኺላፍ የለም አቡል ሐሰን አልአሽዓሪም ራሱ አህለ ሱና ወልጀማዓ ነኝ ከኢማም አህመድ ጋር አንድ ነኝ ነው ያሉት በዚህ ሁኔታ ላይ ቀጥሎ እያለ የሳቸው ተማሪዎች ኩራሳን የሚባል ግዛት ውስጥ ኔሻቡር የሚባል ከተማ ውስጥ ምን ያረጉ ማስተማር ጀመሩ መስጂድ ይዘው ማስተማር ጀመሩ አስማ ወሲፋት ላይ ተውሂድን እንደዚህ ነው የምንረዳው ምናምን ብለው በዚህ መሃል ያ አፍጋኒስታን ፓኪስታን ኢራን የተወሰነውን ክፍል ማን ያዘ ገዝነቪ ዳይናስቲ የሚባል የአፍጋን ሰዎች መጡና መንግስቱን ተቆጣጥረው ከአባሲድ ኸሊፋ ወሰዱ እነሱ ደግሞ ምን ሐሳብ ይዘው መጡ ሌላ ጀማዓ መንገድ የነሱን ሼኽ ሌላ ሼኽን መንገድ ይዘው መጡ ያ ሼኽ ማን ነው እንትና محمود الكرام የሚባል ሰው የሱን መንሃጅ ይዘው መጡ ከዛ ምን ከራሚያ የሚባል ጀማዓ ተፈጠረ በሱ መንገድ እነሱ በቃ ዋና አቂዳው ምንድነው በከራም በተረዳው መንገድ ብለው አቂዳውን አረጉ ልክ እነሱ በዚህ ያሉ ኩንዱሪ የሚባል ሰው ስልጣን ይዛል የት ላይ ኩራሳን ላይ ልክ ስልጣን ሲይዝ እሱም ተነሳና በዚህ ግዛት ውስጥ ከከራሚ ጀማዓ ውጭ ሌላ ጀማዓ ዳዕዋ ማድረግ አይችልም ኢማም መሆን አይችልም ሙአዚን መሆን አይችልም ማስቀራት አይችልም ኹጥባ ማድረግ አይችልም ብሎ ህግ አወጣ ከዛስ የአቡል ሐሰን አልአሽዓሪ የሺዓዎችን ሙብተዲዕ ብሎ እስር ቤት ሰብስቦ ከተታቸው በዚህ ጊዜ ኢማም አልጀወይኒ የሚባሉ ነበሩ በህይወት ጀወይኒ የእስር ማዘዣ ሲወጣባቸው ሽልክ ብለው ወደ ሐረም ሸሹ ቁሸይሪ የሚባሉት እስር ቤት ገቡ እስከዛን ድረስ ሰለፊ አሽዓሪ ኺላፍ አልተፈጠረም ያስተሳሰብ ልዩነት ገና እየተፈጠረ ቢሆንም ቡድን አልሆነም ከዛ ምን ሆነ ይሄ ነገር እየቀጠለ ሄደና ምን ደረሰ እስር ቤት የገቡ ሰዎችን ኢማሙል በይሃቂ ደግሞ በህይወት አሉ በዛን ሰዓት 440 አካባቢ ሂጅራ ነው የሞቱት በይሃቂ በህይወት አሉ እንዴት ዓሊሞች ይታሰራሉ ብለው ለማን ለአባሲድ ኸሊፋ ጌት ይጽፋሉ ባግዳድ ላለው ደብዳቤ ይጽፋሉ እርዷቸው ዓሊሞችን አሰሩ ምናምን ይሄ ግዛት በእነሱ ግዛት ስራ አይደል እነ ቁሸይሪ እስር ቤት ነው ያለው ከዛ በዚህ ሁኔታ ላይ
ማን ዋና አቂዳ ከራሚ ሆኖ ቀጥሎ ደግሞ ምንድነው ከራሚ የተወሰነ ሰለፊ ለሚባለው ወይንም ለኢማም መሐመድ እንትን ከሌላው በተለየ ቅርብ ነኝ ብሎ ስላሰበ አንደኛው ቦታ ላይ ማስተማር ትችላላችሁ ዋና ግን አትሆኑም ብሎ ከልክሏቸዋል። ስለዚህ ልክ በዚህ ሁኔታ ላይ ያለ ቱርኮች ደግሞ መጡ። ቱርኮቹ ሰልጁቅ ዳይናስቲ ይባላል መጡና ይሄ የገዝነቢ ዳይናስቲን በቁጥጥር ስር አዋሉ። ወታደሮች ናቸው፣ ፖለቲካ ብዙም አያውቁም፣ ያቂዳ ምናምን ጉዳይ የላቸውም። ያዙና አገሪቷን ከያዙ በኋላ ማን ያስተዳድርን የሚለው ከድሮ መንግስት የሚቃወም ሰው ፈለጉ። ከዛ የሚቃወም ፈለጉና ማን ነው መንግስት ተቃዋሚ ብለው ሲጠይቁ አሽዓሪዎች ተገርፈዋል፣ ተሳደዋል፣ የአቡል ሐሰን ሸን ተማሪዎች እንደዚህ ገርፏቸው ሺዓዎች እንዲሆናል ሲባል አይ ሺዓ አይሆንም እኛ ሱኒ ስለሆነን ሺዓን አንቀበልም አሉ። ከዛስ አሽዓሪ የሚባለውን ገና እየተፈጠረ ቡድን እየሆነ ያለውን ወሰዱና በቃ ስልጣን ለዚህኛው እናስረክብ እነሱ ታዛዥ መሪ ያስቀምጠው ሊሄዱ ነው። ከዛመን ወደ መካ ሐረም የሸሹትን ኢማም አልጀወይኒን በኋላም ኢማም አልሐረመይን የተባሉትን ሸሽተው ሄደው መዲናም ኢማም ሆኑ መካም ኢማም ስለሆኑ ሐረመይን ኢማም ተብለው ማረግ ጨምረው መጡ። ኢማም አልሐረመይን እሳቸው መተው በቃ ካሁን በኋላ ነፃነት አላችሁ ማስተማር ትችላላችሁ የፈለጋችሁትን ማረግ ትችላላችሁ ምናምን አሉና ማነው ትልቁ ሸክ ሲባላቸው ኢማም አልጀወይኒ ነው። ጀወይኒን ጠራና ከናንተ መሃል ስልጣን የምሰጠው ፖለቲካ የሚያውቅ ሰው እስቲ ጠቁሙኝ አላቸው። ከዛስ እሳቸው ምን አሉ? የእሳቸው ደረሳ አለ፣ ሁሉም ያው የራሱን ደረሳ ነው የሚጠራው። ደረሳቸው ማን አረጉ? በጣም ታዋቂ ለ35 ዓመት ጠቅላይ ሚኒስትር ሆኖ እየቀጠለ ስሙም ታሪኩም ኮንትሪቢዩሽኑም በዓለም እስላሚ ላይ ትልቅ ነው። ኒዛም አልሙልክ የሚባል እሱን ጠቅላይ ሚኒስትር ተደርጎ ተቀመጠ። እሱ ደግሞ የማን ተማሪ ነው? የኢማም አልጀወይኒ ተማሪ ነው። የፖለቲካ ስልጣን ጠቅላይ ሚኒስትርነት ሲሰጠው ከዛ ማስተዳደር ጀመረ። ከዚህ በፊት ታስረናል፣ ተገርፈናል፣ ተገፍተናል፣ እንደዚህ ተደርገናል፣ ስለዚህ አሁን ደግሞ የኛ ተራ ነው ተባለ እና በቃ በመንግስት በጀት ኮሌጅ ክፈትልና እሺ ምን ብሎ ኒዛሚያ ኮሌጅ ብሎ ከፈተ። እዚህ ኮሌጅ የሚማሩ ሻፊዒዎችና በመዝሐብ ሻፊዒ በአቂዳ ደግሞ አሽዓሪ የሆኑ ሰዎች ብቻ ብሎ በመንግስት በጀት መማር ጀመሩ ማለት። በአመት 300,000 ዲናር ተመድቦላቸው መማር ጀመሩ። የት ነው ይሄ? ኹራሳን ግዛት ውስጥ ማለት ነው። ከዛስ እነዚህ ተማሪዎች ተምረው የመጀመሪያው ባች ተመረቀ። የመጀመሪያው ባች መሃል አንዱ ማን ናቸው? ኢማም አልገዛሊ አቡ ሐሚድ አልገዛሊ መጀመሪያ ከተመረቀው 4 ዓመት ተምሮ ከነሱ መሃል ናቸው። እነዚህ የተመረቁትን አንዱን ቃዲ፣ አንዱን ኢማም፣ አንዱን ቁጭ ብሎ የሚያቀራ ብለው መንግስት መመደብ ጀመሩ። ትናንት የተሳደዱት አሽዓሪያዎች ዛሬ ጉልበት አግኝተው ቦታ መያዝ ጀመሩ ማለት ነው። ከዛስ ቅርንጫፉን አንድ ኮሌጁን ዩኒቨርሲቲ ደረጃ ነው፣ ዶርሚተሪ ያለው፣ ካፍቴሪያ ያለው፣ ላይብረሪ ያለው፣ መስጊድ ያለው፣ የኪስ ገንዘብ ይሰጣቸዋል የሚማሩ ተማሪዎች። በዚህ ደረጃ ተምረው ቦታ መያዝ ምን ጀመሩ? ሻፊዒ መዝሐብና የአሽዓሪን አቂዳ እንዲያስፋፉ ተደረገ። እስከዛን ሰዓት ድረስ የአባሲድ ኸሊፋ በጠቅላላ የሰለፊን መንሃጅ ወይንም አህሉል ሐዲስ ተብሎ የሚታወቀውን የኢማም አህመድ መንገድ ነው የሚከተለው። እነዚህ ተገንጥለው ለብቻ ያለው ናቸው። በዚህ ሁኔታ ላይ ያሉ እንደገና ሰልጁቆቹ ሄደው ባግዳድንም ተቆጣጠሩ። ባግዳድን ሲቆጣጠሩ የኹራሳን ጠቅላይ ሚኒስትር የተደረገው ኒዛም አልሙልክ ያጠቃላይ የነሱ መሪ ጠቅላይ ሚኒስትር ተደረገ። ያኔ ይሄን ኮሌጅ ወደ ባግዳድ፣ ወደ ሶሪያ ደማስቆ፣ ወደ ተለያየ 8 ቅርንጫፍ ከፈተ። ከዛስ ባግዳድ ከተማ ተገባ። ባግዳድ ከተማ ሲገባ ባግዳድ ደግሞ የሰለፊዎች ከተማ ናት፣ ወይንም አህሉል ሐዲስ ወይንም ኢማም አህመድ ተከታዮች ተብሎ በዚህ ደረጃ ነው። እዛ ያለው መንግስት ደግሞ ወድቆ ነው እነዚህ ሄዶ የያዙት። ስለዚህ እዛ ደግሞ ትልቁ የጁምዓ የባግዳድ መስጂድ ኢማም አህመድ ራሳቸው ቁጭ ብሎ ያቀሩበት መስጊድ።
ስለዚህ ምን ሆነ እዛ ውስጥ የተከፈተው ባግዳድ ውስጥ የተከፈተው የኒዛሚያ ኮሌጅ ተማሪዎችን የሻፊዒ መዝሐብና የአሽዓሪን አቂዳ ያስተማረ ያ ወጣቶች ደግሞ የተማሩትን ይዘው ምን ሄዱ ሱፊ ሰለፊያ ወሃቢያ ጸብ ምናምን እዚህ አልነበረም ድሮ ልክ እንደሱ እዛ መስጊድ መሄድ አለብን ብለው ተደራጁና እዚህ ዩኒቨርሲቲ የሚማሩ ተማሪዎች የኢማም አህመድ መስጊድ ሄዱ አስር ሰላት ላይ ሄደው አርራህማን አላል አርሽ እስተዋ ልክ አይደለም የምትፈስሩት ምናምን ብለው ቆሞ ዳዋ አረጉ ሰው ደበደባቸው ረብሻ ተፈጠረ አንድ ሰው ሞተ እንደገና ምን ሆነ ይሄ ሰለፊ አሽዓሪ ለመጀመሪያ ጊዜ ቡድን ሆኖ መገዳደል ተጀመረ ማለት ይሄ ሲፈጠር ግጭቱ በዚህ መልኩ መጣ ማለት ከዛ የኮሌጁ ዲን በዘዴ ምን አደረገ ተማሪዎችን ሁለተኛ ያለ ፍቃድ ሄዳችሁ እዛ ሰፈርም አትሄዱ እዛ መስጂድ ሄዳችሁ ዳዋ እንዳታረጉ ብሎ ከለከለ ይሄ ሁኔታ በዚህ እየቀጠለ ባለበት ሰዓት ላይ ወጣቶች ደግሞ አይሰሙ አሁንም እንዴት الرحمن على العرش استوى ነው استولى ነው ምንድነው ምናምን ኺላፉን ይዘው እና ይሄንን አጀንዳ ይዘን ሄደን ብለው እንደገና ሄደው ድጋሚ ሄደው ዳዋ አደረጉ ረብሻ ተነሳ ወጣቶቹ ተደበደቡ ከተማ ለከተማ ድንጋይ ተወራወረ 10 ሰው ሞተ ይሄ መቼ ነው የዛሬ 1000 ዓመት ነው ማውራችሁ በዚህን ጊዜ ኒዛም አልሙልክ እኔ የኛ መዝሐብ እንዲስፋፋ እንጂ ሙስሊሞች እንዲገዳደሉ መች ፈለኩኝ እኔ ብሎ ለኢማሙ ጁወይኒ ጥያቄ ሲያቀርብ ኢማሙ ጁወይኒ የነበረውን የባግዳድ ከተማን ኮሌጅ ዳይሬክተር ሽረው አቡ ሐሚድ አልጋዛሊን ዳይሬክተር አድርገው ሾሙ አቡ ሐሚድ አልጋዛሊ ያኔ 33 ዓመታቸው ነው ሄዱና ረብሻውን ለማረጋጋት ሞከሩ ከተማው አብዛኛው ሰው የሰለፊ አቂዳ ነው ወይንም ኢማሙ አህመድ አቂዳ አሰሪም ይባላል አህሉል ሐዲስም ይባላል የነሱ ተከታዮች ናቸው ምንድነው የምትፈልጉት ሲባል ህዝቡ ግር ብሎ መጥቶ እዚህ ጋር ይሄ ኮሌጅ በመንግስት በጀት ነው የሚተዳደረው የሻፊዒና የአሽዓሪ ብላችሁ የጻፋችሁትን አንሱልና ይሄን ነው የምትፈልጉት አዎ አንሱት አለው ማን አቡ ሐሚድ አልጋዛሊ ከዛ በቃ ሰው አሸነፍን ብሎ አስነሳን ብሎ ወደ ቤቱ ሄደ መንሃጁን ግን ማስተማሩን ቀጠሉ ማለት ነው ምንም የተለወጠ እንትን የለም ዝሙ ነው የተነሳው እንጂ ማስተማሩን ቀጠሉ እየተመረቀ መሾም ተጀመረ በሂደት ስልጣን እነሱ ስለያዙ አሽዓሪ ስልጣን ሻፊዒ ስልጣን ያገኘ ቅድም ሐነፊና ነው የሐንበሊና የኢማም አህመድ አቂዳና በመዝሐብ ደረጃ ጉልበት ያለው በቦታው እየተተካ መጣ ከዛ ምን ሆነ እንደገና የቡድን ጸቡ ስርስሩን እየሄደ እያለ ምን ተፈጠረ በዚህ መልኩ ጉዳዩ አላቆመም እንደገና ግብጽን ደግሞ ሺዓዎች ተቆጣጥረው አዝሃርን ሰርተው ምናምን አድርገው ሰላሐዲን አልአዩቢም የዚሁ የአሽዓሪ ትምህርት ቤት የዛ ኮሌጅ ተማሪ ስለነበረ እሱም እንደምንም ተመሳስሎ ገብቶ ስልጣን ይዞ ግብጽን ከሺዓ አስለቀቀና እሱ ደግሞ በተራው ያኛው ኒዛም ሙልክ ብሎ ኮሌጅ እንዳቋቋመው ሰላሂያ ኮሌጅ ብሎ በሰላሐዲን በራሱ ስም ኮሌጅ ከፍቶ እሱም ማስፋፋት ጀመረ በዚህ ሁኔታ ላይ ኺላፉ አይነቱም ስሙም እየበዛ ሙስሊሞች መሃል ፖለቲካውም እየገባ እንትኑም እየገባ ሄደ ስልጣን ይዘው በደንብ ተረጋግተው ሲቆዩ ሰልጁቆች እነሱ ደግሞ በተራቸው የነሱን ማስፋፋት ፈለጉ ማንን በዚህ በኩል ሐነፊ ናቸው እነሱ በአቂዳ በኩል ደግሞ የማቱሪዲ አቂዳ ተከታይ ናቸው ስለዚህ አሁን እኛ እጅ ስልጣን ስላለ ዋና መሆን ያለበት ሐነፊና ማቱሪዲ ነው ብሎ መንግስት ደግሞ በዚህ መደገፍ ጀመረ በዛ በኩል ሐነፊ አሽዓሪ ጉልበት አግኝቷል በዚህ በኩል መጣ ያው መንግስት እንዳይጣረ ብሎ ሁለቱ አንድ ላይ እንዲቀጥሉ ተደረገም በዚህ መሃል ያ ሁሉ አቅም የነበረው ተከታይነት የነበረው ሰለፊ ወይም አህሉል ሐዲስ ወይንም የኢማም መሐመድ ቡድን ዝቅ ያለ ቦታ አገኘ እንዲህ ሁኔታ ላይ ቀጥሎ ያለ በ1258 ላይ ታታር የሚባሉ መጡና ባግዳድ ከተማን ተቆጣጥረው ሚሊዮን በላይ ሙስሊም ገለው
ጨፍጭፈው ሰለፊውን አሻሪውን ምናምን ያገባቸው የለም ሙስሊም የተባለ ሁሉንም ጨፍጭፈው ከተማ 6 ወር ጀናዛ ተኝቶ የሚቀብር ጠፍቶ ያ ሁሉ ፊትና ተከስቶ ሁሉንም ገለው 500,000 መጽሐፍ በይተል ሂክማ ላይብረሪ ነበረውን ባህር ላይ ጨምረው ግማሹን አቃጥለው ድምጥማጡን አጥፍተው ሄዱ። ይሄ በተፈጠረ በ7 ዓመቱ ኢብኑ ተይሚያ የሚባል ሼክ ደግሞ ተወለደ ማለት ነው። ኢብኑ ተይሚያ 7 ዓመቱ ነው። ይሄ ሁሉ ሙስሊም ወደ ኋላ የቀረው የሰለፎችን መንገድ ስላልተከተልን ነው። ከሊፋ ድሮ ጉልበት ነበረው ሰለፎችን ስንከተል። ይሄ ሁሉ ኺላፍ የመጣው የነሱ መንገድ ስለተውን ብሎ የሰለፎችን መንገድ መከተል አለብን ብሎ እንደገና የኢማም አህመድን ቡድን አስተሳሰብ በጉልበት ለመመለስ ጀመረ። በዚህ በኩል ማቱሪዲና አሽዓሪ ጉልበት አግኝተው ቀጥሏል። እሱ ደግሞ መጥቶ መጽሐፍ እየጻፈ ፈትዋ እየሰጠ ምናምን እያደረገ ከዛ ምን ሆነ ግብግቡ የአስማ ወሲፋት ምናምን ግብግብ ጉልበት አገኘ። አንዴ ኢብኑ ተይሚያን እስር ቤት ሲያሳስሩ፣ አንዴ ሙብተዲ ነው ብሎ ሲያስፈርዱ ምናምን ሲሉ ቆየ። ኢብኑ ተይሚያም ቀላል አይደለም። ብዙ መጽሐፍ ጽፎ 500 ምናምን መጽሐፍቶችን ጽፎ እስር ቤት ያስሩታል፣ እስር ቤት ውስጥም ይጽፋል፣ እዚህ ያባረሩታል፣ ግብጽ ይሄዳል፣ እዛም ይጽፋል፣ እዚህም ይሄዳል። መጨረሻ ላይ እስር ቤት ውስጥ ነው የሞተው። ትግሉ እንዲቀጠለ ቡድኑ ቀጠለ። በዚህ በኩል ሰልጁኩ ቀረና ኦስማንያ የሚባለው ደግሞ መጣ፣ የቱርክ ሌላኛው ቡድን። እነሱም ፎርማሊ ሐነፊ መዝሐብ ተከታይ ስለሆኑ ሁሉም ቦታ ሐነፊ እንዲስፋፋ ሲስተማቲካሊ ሰፖርት እያደረጉ ቆዩ። በዚህ ሁኔታ ላይ ቆይቶ እያለ 17ኛ ክፍለ ዘመን አካባቢ ሲሆን መሐመድ አብዱል ወሃብ የሚባል ደግሞ ከሳውዲ አረቢያ ተነሳ። የኢብኑ ተይሚያን ኪታብ ቀርቶ ምናምን የሁሉ ሽርክ ምናምን ላይ የመጣው የሰለፎችን መንገድ ስላልተከተልን ነው። የኢብኑ ተይሚያን መጽሐፍ ይዞ ሱም ዳዋ ጀመረ። ምን ሆነ? እንደገና ትግል ተጀመረ ማለት ነው፣ ሌላ ፍሮንት። ከዛ በኋላ ሲነሳ ወሃቢያ ደግሞ ብለው ስም በመሐመድ አብዱል ወሃብ ቡድን ተለጠፈ ማለት። እሱም እንደገና ሲታገል ምን ሲል እሱም ተጠግቶ ከሳውዲዎች ጋር መንግስት ሆኑና እሱም ደግሞ በዛ ጉልበት ተጠቅሞ የመንግስትን ስልጠቅሞ ሚሾም ሰው ሁሉ የሱ ተማሪዎች የሱ ቡድን የሆኑ ጀመረ ማለት ነው። ከዛስ ቦታ እየያዘ ሳውዲ አረቢያም ኦፊሻሊ ምን ሆነ? በዚህ በኩል ሼኹ ዋና ሼኽ አሉ። የማናቸው አሁን ሙፍቲዎቹ የሳውዲ አሁን ሙፍቲ ብትወስዳቸው አህለ ሼኽ ናቸው። አህለ ሼኽ ማለት የሙሐመድ አብዱል ወሃብ ሼኽ መሐመድ አብዱል ወሃብ ቤተሰብ ማለት ነው። ስምምነቱ ምንድነው? በስልጣን በኩል አብዱል አዚዝ ያሁኖቹ ፋሚሊ ነው የሚይዙት። በዲን በኩል ደግሞ ቁልፍ ቦታ የሚይዘው የዚህ ሼኽ ነው። በተደረገ ስምምነት ፖለቲካው ወሰደ። ከዛ ደግሞ ምን ሆነ? ሱፊያ የሚባለው ቡድን በአዲስ መልኩ በተደራጀ መልኩ መምጣት አለበት ብለው በአቂዳ በኩል አሽዓሪ፣ በአቂዳ በኩል ሰለፊ የነበሩ አብዱል ቃድር ጀይላኒ፣ በተሰውፍ በኩል እሳቸውም ቀደም ብሎ 560 አካባቢ ሂጅራን የሞቱት ቀደም ብሎ እሳቸውም የእሳቸውን ሰው ወደ አላህ ለመመለስ በዚህ መንገድ ብለው የሄዱት ነገር ምን ተባለ? ቃድርያ የሚል ስም ተሰጠፉ። ቃድርያ ተባለ። በዛ ትንሽ ቆይቶ አህመድ ሪፋኢ ሲሄድ ሪፋኢያ ተባለ። እየቆየ ሲመጣ አህመድ ትጃኒ ሲመጣ ትጃንያ ተባለ። በዛ ሰማን ሲመጣ ሰማንያ ተባለ። ቡድን እየበዛ የሁሉ መንገድ ላይ የወጣ ስም ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰለፊያ የለም፣ ሱፊያ የለም፣ ትጃንያ የለም፣ ወሃቢያ የለም፣ ሰማንያ የለም፣ ነቀሽባንድያ የለም። ሁሉም መንገድ ላይ አህለ ሱናም የለም። በኋላ ነው የመጣ ሁሉ ምንድነው? هو سماكم المسلمين من قبل وفي هذا ሙስሊም አድርጎ ሰይሟቸው። መጀመሪያ ሁሉም ሙስሊም ነበር። ኸዋሪጅ መጣ። የስም ማዕት አሁን የቆጠርነው ራሱ ስንት ነው? ከዚህ በላይ ያልቆጠርነው ብዙ ስም አለ። ሙስሊሙ ምን አለ? እኔ ትጃንያ ነኝ፣ እኔ ሱፊያ ነኝ፣ እኔ ወሃቢያ፣ እኔ ምናምን እዚህ በየሰፈሩ ገባ ማለት ነው። እዛ የተያዙት ነገር ቡድን እያፈራ ሁሉም በያገሩ እዚህ መጣ። ወደ ጅማ አካባቢ ማን ትጃንያን ይዞ መጣ? አልፈቂ አህመድ ዑመር መጡና በዚህ በኩል ሲያረጉ አልፈቂ መንገድ ብሎ እዚህም እንዲህ ያለ አንድነቱን ብትንትን ጊዜ በሄደ ቁጥር
ሙስሊሞች በትንትን ይያሉ ይሄን ቡድን ሲከተል ያን ቡድን ሲከተል ምናምን መንግስት ሲፈልግ መጀመሪያ አካባቢ ምን አንዴ ኢማም አህመድን ያኛው ደገፈ ቀጥሎ አሽዓሪያን ይሄኛው ደገፈ ቀጣይ ያኛው ቀደም ብሎ ከራሚያን ደገፈ በኋላ ወሃቢያ የሚባለው የሰለፊያ ፖለቲካ የገባበት ሙስሊሞች ሲከፋፈሉ ዛሬ ደረሱ በዚህም አላቆመም አሁን በቅርቡ መጣና መጨረሻ ላይ 1923 ላይ ኦቶማን ኢምፓየር ነበረ እሱን ምን አደረጉ ከስልጣን ማውረድ መጣ ማለት ነው ይሁዳ ብዙ ስራ ሙስሊሙ ላይ ሰርቷል ምንድነው ቱርኮች የኡስማንያ ኸሊፋ መሪ ናቸው ከዛ እንግሊዞች ደግሞ መጡና ማንን የአንደኛው ዓለም ጦርነት ሲመጣ ከዛ ቀደም ብሎ የኡስማንያን ኸሊፋ ለማውረድ ብዙ ታግለዋል ፈረንጆቹ ከነድክመቱ መጣላቃታቸው በኋላ ምን ያደረጉ ተቃራኒ ማስታጠቅ ጀመሩ ለመጣል ምን አደረጉ ሸሪፍ ሁሴን የሚባል አለ የመካ ገዢ የነበረ ያው ሱፊያ ነው በዛኛው ሪያድ ደግሞ የነበረው ያው ዋቢያ የሚባለው አብዱልአዚዝ በኋላ ሁለቱም ተሸወዱ በምንድነው የተሸወዱት የአንደኛው ዓለም ጦርነት ሲጀመር ጀርመንና ቱርክ አንድ ቡድን ሆኑ እንግሊዝ ፈረንሳይ እና ሩሲያ ሌላ ቡድን ሆኑ ኡስማንያ ኸሊፋ መግለጫ ሰጥቶ ሁሉም ሙስሊም ከጀርመን ቡድን ጋር ቆሞ እንግሊዝን እንዲዋጋ ብለው ፈትዋ ተሰጡ በዛ በኩል ደግሞ እንግሊዞች ሰበሰቡና የዛሬ ሳውዲ አረቢያ የሚባለው ግዛት ውስጥ ወሃቢያን በለው ሱፊያን በለው ሁሉም ቡድን የሚመሩ ሰዎችን ሰብስበው የአረብ ኸሊፋን መሰረትላቸዋለን ስለዚህ በአረብ ብሔርተኝነት ቀሰቀሱና ከቱርኮቹ መንግስት አፈንግጡ የሚል ቅስቀሳ ተደረገ እውነት መሰላቸውና ከእንግሊዝ ገንዘብ እየተቀበሉ ምን ማድረግ ጀመሩ ማመጽ ጀመሩ ቱርኮች ላይ ምንድነው አመጹ የባቡር ሐዲድ ቆራርጡ ኦቶማን ኢምፓየር ከኢስታንቡል አንስቶ እስከ መዲና የባቡር መንገድ ዘርግቷል እስከ ጀርመን የባቡር መንገድ ዘርግቷል እስከ ባግዳድ አለው ይሄ ወደ መዲና የሚመጣው በሳውዲ ውስጥ የሚያልፈውን የባቡር ሐዲድ ፍርጎን እየነቃቀላችሁ ጣሉ ብለው በሳምንት 100,000 ፓውንድ እየመደቡ ማስታጠቅ ጀመሩ ይሄ የሚዋጋው ቡድን ምንድነው የአረብ ኸሊፋ ይመሰረታል ተብሎ እነሱ ደግሞ ሌላ ፕላን ያላቸው ምንድነው ፕላኑ እስራኤልን እንመሰርታለን ለአይሁዶች ብለው ፕላን ይዟል እነዚህ ሙስሊሞች የሚያውቁት ነገር የለም እሺ ብለው ሄደው ስምንት ብለው በሰው ፕሮግራም ውስጥ መሳተፍ ጀመሩ ከዛ 1914 ላይ አንደኛ ዓለም ጦርነት ተጋግሎ በሄደበት ጊዜ 15 አካባቢ ላይ ሲደርስ በቃ ሙስሊሞቹን እናሸንፋቸዋለን ቱርክም ተዳከመ ጀርመንም ተዳከመ እየከፋፈሉ መነጣጠቅ ጀመሩ ከምንጣላ እንደራደርና የትኛውን ቦታ እንደምንወስድ የሙስሊሙን ሀገር ድርሻችን እንደራደር ብለው ተቀመጡ ያን ጊዜ ሩሲያ ምን አለች ቱርክ ተሰጠኝ ሙሉ ሀገሪቷን ግሪክ መጣችና ኢስታንቡል ተሰጠኝ ድሮ የኦርቶዶክስ ሀገር ነበረች ታሪካችን ሙስሊሞች ከመምጣታቸው በፊት ለኔ ተሰጠኝ ግሪክ ድርድሩ ላይ ባትኖርም ጥያቄ ያቀርባ ማለት ቀጥሎ ምን ሆነ ፈረንሳዮቹ ደግሞ ሶሪያ ተሰጠኝ ሞሮኮ ተሰጠኝ አልጄሪያ ተሰጠኝ ምናምን ብለው ሙስሊሙን ዓለም ከፋፍለው እንግሊዞች ደግሞ ፍልስጤም ተሰጠኝ ሳውዲ አረቢያ ኢራቅ ምናምን ለኔ ይሰጠኝ ብለው ሁሉንም እየተከፋፈሉ ነው ሳውዲዎቹ የሰሙት ነገር የለም የአረብ ኸሊፋ ይመሰረታል ብለው ያገዟቸው ነው እነዚህ ቁጭ ብለው እየተደራደሩ ነው ምን ከዛ ካርታ አደረጉ በቃ ተስማሙና ይሄ ላንተ ይሰጣል ብለው ዘንዶም ሁለት ሰዎች ናቸው በዋናነት ካርታውን የሳሉ አሁን ያለው የመካከለኛ ምስራቅ ካርታ በጠቅላላ የሀገራቱን የሰራው ሳክስ እና ቪኮ የሚባሉ ሰዎች ናቸው ድርድሩ ላይ የነበሩ ከዛ ሶሪያ ሀገር ላይ እዚች ጋር ቆርጠን ለማንንስት ለማሪዮት የሚባሉ ክርስቲያኖች አሉ ለነሱ መንግስት እንድትሆን ሊባኖስ ብለን እዚች ጋር እና በቀይ ስክሪፕቶ እንዲበቃ ካርታ ላይ ቆሙ ማለት ነው እቺ ለንትና ብሎ ከፋፈሉ ሩሲያም የድርሻዋን ወሰደች
1917 ላይ መፈንቅለ መንግስት ተደረገ። መፈንቅለ መንግስት ሲደረግ እነ ሌኒን መጡና ስልጣን ያዙ። በፊት ድርድሩ ላይ የነበረው የሩሲያ መንግስት ወድቋል። እነ ሌኒን ካርታውን ሲያገኙ ድርድሩ ላይ ስለሌሉ ምን አረጉ? በኒውዮርክ ጋዜጣ እንዲወጣ አረጉት። ካርታው ሲወጣ አረቦች አኮረፉ። እኛን የሁሉ ሙስሊም ወንድሞቻችን እንድንከዳ አድርጋችሁ እናንተ ለካ እንዲህ እየተደራደራችሁ ነው ሲባል እንግሊዝ ውጭ ጉዳይ ሚኒስትሯ አላከች ወደ አረብ ሀገራት። አብሽሩ አትስጉ፣ በቃላችን የሚወራው ሁሉ ውሸት ነው፣ የአረብ ኸሊፋን እናቋቁምላቸዋለን ምናምን። እንዲያስቡ እንደው እንግሊዝ የአረብ ኸሊፋ ስታቋቁም ሄደው አሳምነው ምን ብለው እንትን አደረጉ። ትግላቸውን ቀጥሉ፣ የባቡር ፍርጎ መነቃቀል ማገዝ ምናምን። ባቡር ፍርጎ ለምንድን ነው የሚነቅሉት? በባቡር መንገድ ነው ወታደር ከኢስታንቡል ቢመጣ እንዳይመጣ። ባቡር መንገድ ከተቆረጠ ወታደር አይመጣም። ስለዚህ ይሄን አድርገው ምናምን። ከዛ በዚህ መሃል ያለ ባልፈርድ ዲክላሬሽን የሚባል የእንግሊዝ ውጭ ጉዳይ ሚኒስተር በውጭ ጉዳይ ሚኒስተሩ በሱ ስም አዋጅ ወጣ በሚስጥር። ምንድነው አዋጁ? ፍልስጤምን ከአረቦች ነጥቀን እስራኤል የምትባል ሀገር እናቋቁም፣ እንዴት እንደምናቋቁም ያወራ በሚስጥር ተያዘ። በዚህ መቻ በቃና ውይይት ተደረገ። አንደኛ ዓለም ጦርነት ስለተፋፋመ አሲቶን የሚባል ኬሚካል ከሱ ከባባድ ፈንጂ መስራት ተችሏል። ይሄንን ፈንጂ መስራት የቻለው ሳይንቲስት አይሁድ ነው። በዘር ኮፒራይት ስላለው ፓተንት ስላለው ለኛ ብቻ አስረክብ ለሌላ ሀገር እንዳትሰጥ ብሎ የፈለከውን እንከፍላለን። ስንት እንክፈል ሲሉት እኔ የምፈልገው ፍልስጤምን ነው አለ። ከብር አልፈልግም፣ እኔ ፍልስጤምን ለአይሁድ እንድታረጉ ፈልጋለሁ። እነሱም መጀመሪያውኑ ማሳብ ስላላቸው እሺ ያሉ። በዚህ መልኩ አረጉ። አረቦቹ ዛ የአረብ ኸሊፋ ይቋቋማል ብለው ሙስሊሙን ይወጉ ነው። ማንን? ኦቶማን ኢምፓየርን። ከዛ በዚህ ሁኔታ ልክ ጨርሰው ሲሉ ማንቀረች? ፍልስጤምና ኢስታንቡል ቀረች ለመያዝ። ከዛ ጋሊፖሊ የሚባል ጦርነት ላይ ኢስታንቡልን ለመያዝ ወደ ቱርክ ኃይል አሰማሩ። የእንግሊዝ ውጭ ጉዳይ ሚኒስተር ምን አለ? ፍልስጤምን የእንግሊዝ ህዝብ እንዲደሰት ለክሪስማስ ስጦታ እንዲሆን ክሪስማስ ከመድረሱ በፊት በቀረችው በ15 ቀን ውስጥ ፍልስጤምን ተቆጣጠረ፣ የእንግሊዝን አስደስት የክሪስማስ ስጦታ ብሎ ደብዳቤ ጻፉለት ለጀነራሉ። እዚህ ያሉ ሙስሊሞች አላወቁም። የአረብ ኸሊፋ ሊቋቋም ነው ብሎ 7000 ሙስሊም አብረው ተሰልፎ ፍልስጤም እንድትያዝ ተዋግቷል። የነዛን ሸራ ያውቅም፣ ዝም ብሎ የሚነገረውን እያመነ መጨረሻ ሄደው ከቱርኮች እጅ ፍልስጤምን አውጥተው ተቆጣጠሩ። ቪዲዮ ሲገቡ ቪዲዮ ራሷል ዩቲዩብ ላይ ዛሬ 100 ዓመት ማለት ነው። በዚህ መልኩ ፍልስጤም ተያዘች። ቱርክን ሊይዙ ሲሉ ሙስጠፋ ከማል የሚባል የጦር ኮሎኔል እሱ ኃይል አስተባብሮ ጋሊፖሊ ላይ ውጊያ ያደረገ አባረራቸው። ፋይናሊ መያዝ አልቻሉ። ሁሉም አለቀ። በሪያድ አካባቢ አብዱል አዚዝ እየተዋጋ ነው። ያው በኋላ ወሃቢያ መንግስት ተቋቋመ የሚባለው ማለት ነው። ያው የሚባለው ስለሆነ ነው። በዚህ በኩል ደግሞ ሱፊያ የሆነው ሸሪፍ ሁሴን የመካው ገዢ ወሃቢያውም ሱፊያ ሁለቱም ነው እየተባበሩ ያሉት። የአረብ ኸሊፋ ይቋቋማል ተብለው ማለት ነው። ልክ ውጊያው ሲያልቅ ምን አሉ? ሶሪ እናዝናለን ተባሉ። ይሄ ሁሉ እንትን ነው። ከዛ ሸሪፍ ሁሴን ማለት ይሄ ሁሉ ሙስሊም ወንድሞቼን አስቀድታችሁኝ፣ ይሄ ሁሉ አድርጋችሁ ቃላችሁን ባካችሁ ፈጽሙልኝ፣ ሶሪ እናዝናለን፣ ምንም ማድረግ አንችልም። በዚህ ሁኔታ ፈረንሳይ ላይ ስብሰባ ተቀመጡ። አሸናፊ ናቸው፣ ድል አድርገዋል። የሙስሊሙ ዓለም በዚህ በኩል ግብጽ ተይዘዋል፣ እዛ ሊቢያ ተይዘዋል። ሁሉም ሙስሊም ሀገር በፊት አንድ ኸሊፋ ስር የነበረው ሁሉም ተቆጣጥረዋል። ባግዳድ ተይዘዋል፣ ምናምን ተይዘዋል፣ ሁሉም ተይዘዋል። ሳውዲ ውስጥ ገብተዋል ምናምን። ያው አብሯቸው የሚሰሩ ሰዎች ናቸው ያሉት እንጂ ተይዘዋል ሁሉም። ከዛ ፈረንሳይ ሲሰበሰቡ የሸሪፍ ሁሴን በጣም ሸሪፍ ሁሴን ስላዘነ ፈረንሳይ ያውኔ አሜሪካ ሀያል አይደለችም፣ ብዙም አትታወቅም አለች፣ ግን እንደዛሬው መሪ አይደለችም። ያኔ ፈረንሳይ ናት መሪው። ወደ ፈረንሳይ ልጆቹን ላከ። ባካችሁ ቃላችሁን ብሉና የአረብ ኸሊፋ አቋቁሙልኝ ቃል በገባችሁት መሰረት ብለው እንዲጠይቁ ልጆቹን ላከ። ወዴት? ወደ ፈረንሳይ።
ፈረንሳይ በሄዱበት ሰዓት ላይ አባታችሁ የሚለው ነገር ኢምፖሲብል ነው ማይሆን ነገር ነው ያለ ያለው እሺ ካለ የምንሰጠውን ቦታ ዝም ብሎ ያስተዳድር ኸሊፋ ምናምን የሚለውን ተተዋል ከዛስ እንደውም አባታችሁ ዝም ብሎ ለምን እናንተ ስልጣን አትይዙም አላችሁ ልጆቹ ለአባታቸው ነው መልእክት መጥቶ እንጂ ስለ ስልጣን አላሰቡም ከተሰጠን እንይዛለን አሉ ላንተ ዮርዳኖስን ሰጥቻለሁ አለ ለታላቁ ለታናሹ ደግሞ ኢራቅን ሰጥቻለሁ በወታደር ታጅቦ ይሄም ወደ ኢራቅ አባታቸውን ትተው ያኛው ወደ ዮርዳኖስ ሄደ ዮርዳኖስ ሄደው አሁን ያለው ዮርዳኖስ ንጉስ አብደላ አይደለ ከሱ በፊት ንጉስ ሁሴን አለ የንጉስ ሁሴን አባት ማለት ነው እሱ ተላከ እሱ ብልጥ ነው ህዝቡን ሰበሰበና እኔ የሐሺማይት ነኝ የሐሺሚ ጎሳ ነኝ መታውቁት የነብዩ ሰለላሁ ዐለይሂ ወሰለም ዘር አብረን ተስማምተን እናስተዳድራለን ምናምን ብሎ ዲፕሎማሲ ዘራና ያገር ሽማግሌን አሳምኖ በፈረንሳዮች ይገዛል ስልጣን ያዘ ይሄው ዛሬ ድረስ የሐሺሚ ንጉስ ተብሎ አልፈረሰም ይሄው ልጅ ተላልፎ ይዋል ኢራቅ ሄደው ልጅነትም አለበት ትንሽ ይጠበጥ ህዝቡ አመፀና ገደሉት መጨረሻ ላይ ሳውዲ ምን እናድርገው ብለው ሲሉ ሀገሩን ማለት ነው ሳውዲ የሚባል ሀገር የለም ያኔ ነጅድም ምናምንም ነው የሚባለው መካ ነጅድ ምናምን ነው የሚባለው እንጂ መንግስቱ የለም የተቀረችውን ቦታ ተወስዳለህ ወይ አሉት ሸሪፍ ሁሴን ፍልስጤም ካልጨመራችሁልኝ አልፈልግም ከዛ አብዱል አዚዝ ሪያድ ያለውን ቴክ ኦቨር አድርጓል ተቆጣጣረዋል አብዱል አዚዝ መጥተው መካ መዲና ምናምን ጨምሮ ጠቅልሎ ሳውዲ አረቢያ ብሎ የራሱ መንግስት መሰረተ መጨረሻ ላይ የአረብ ኸሊፋ የለም ፍልስጤም ተወሰደ ሁሉ ነገር እንደሚፈልገው ሳይሆን ብትንትን ብሎ ቀር ምንድነው ይሄ ሁሉ የፈጠረው ስትሉ ብሔርተኝነት ነው አንዱ መስአላ ሙስሊሞች ሞኝ መሆናቸውና ሁለተኛ ብሔርተኝነት ነው የቱርክ ኸሊፋ ሆነ የአረብ ኸሊፋ ሆነ በእስላም መንገድ የሚሄድ ከሆነ አንተ ከዘሩ ምን አለ ችግር ቢኖርም እዛ ውስጥ ገብቶ ማስተካከል ነው የብሔር ጉዳይ ነው ብሔር መጣ ይሄን ደግሞ ከኋላ የሚያነደው ማን ነው ይሁዳ ነው እነሱ ቱርኮችኛ እንዲበድለው እንደዚህ አድርገው ምናምን ብሎ አስተሳሰብ ፈጥረው የአረብ ብሔርተኝነት ፈጠሩ ያ የአረብ ብሔርተኝነትን አቀጣጥለው መጨረሻ ላይ ሀገራቸውም ቀኝ ተገዛ ፍልስጤምን ኪሳራ ይሄ ሁሉ ዛሬ ድረስ ይኸው ያላበራው መዘዝ ያን ጊዜ የተቀበረ እንደሞኝ በብሔርተኝነት ተነድተው በሞኝነት ሄደው ያ ሁሉ መዘዝ በሙስሊሙ ላይ ያመጡበትን ሁኔታ እነዚህ ነገሮች ቆም ብለን ስናይ ይሄ የተለያየ ስም ይዘው ሱፊ ሰለፊ ጭቅጭቅ ምናምን ቡድን ፈጥረው የሚለው ነገር ሙስሊሙን ትርምስምስ አድርጎታል እኔ አቋሞቹ ጋር ከገባ ሱፊም ሁን ሰለፊም ትጃኒያም የፈለግውን የእውነት ሙስሊም መሆን ከፈለክ ነብዩን መከተል ነው ሰለላሁ ዐለይሂ ወሰለም ሰሃባንና ነብዩን በትክክል አጣርቶ መከተል ሌላ መንገድ የለም እኛ መሐመድ አብዱልዋሃብ እንድንከተል አልተነገረን ኢማሙ አህመድንም እንኳን እንድንከተል አልተነገረንም ሱፊያ እንድንከተል አልተነገረም የተከተለ ማን ነው የተነገረን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የእሳቸውን ተከታዮች ሰሃቦች ነው አይደል እነዚህ ሸኾቹን ሰው የሚከተለው ምንድነው በደንብ ተከትለዋል ብሎ ስለሚያስብ ነው ወደዛ ቀርበዋል ብሎ ስለሚያስብ ጭቅጭቁ ምን ሆነ እርስ በርስ ሸኾች ስር ሆነ ሐነፊና ሻፊዒ እርስ በርስ የተፈጠረውን ብታዩ የዛሬ 120 ዓመት ሐረም ላይ 4 ኢማም ነው የሚያሰግደው በዚህ በኩል የሐነፊዎች ኢማም ለብቻ ያሰግዳል በዛ በኩል የሻፊዎች ለብቻ ያሰግዳል በዚህ በኩል የሐንበሊ ለብቻ ያሰግዳል ሁሉም ሐረም ጋር ለምን አይ እኛ ሐነፊ አይደለንም ሻፊዒ ሐነፊን ማግባት ይቻላል ወይ ተብሎ ፈትዋ ይጠየቅ ነበር ፈትዋ ማለት እኮ በዛ ዘመን ስትሄዱ ሰው እስልምና ሆነ እኮ በቃ ሻፊዒ እስልምና ሌላ ሃይማኖት ሌላ ምናምን ሆኖ ቡድን አልহামዱሊላህ አሁን ብዙ ለውጥ አለ በዚህ ዘመን ያ ሁሉ ሰው የተገዳደለበት ነገር እየቀነሰ ሰው ቁርአን አለው ወይ ደሊል አለው ወይ ሐዲስ አለው ወይ ብሎ ይሄ ቡድንን በራፍርሶ ማስረጃ ማየት ጀምሯል ድሮኮ በቃ ቡድን ውስጥ ገብተ የኔ ቡድን የነሱ ቡድን ነው እንጂ አሁን ቁርአን አለ ከፍታ ያሳየኝ ሐዲስ አለው አምጣ ማስረጃ ብዙ ለውጥ አለ አልহামዱሊላህ ዋናው ነገር ይሄ የተሰየመው ቡድን ሁሉ ሳይሆን
እንዴት ነቢያችንን ሰለላሁ ዐለይሂ ወሰለም በትክክል እንከተል ነው መሰረታዊ ጉዳያችን ማለት። የብሔርተኝነትም ጉዳይ በጣም ሙስሊሙን ዓለም ቅድም በጠቀስኳችሁ ራሱን የቻለ ሰፊ ሳይንስ ታሪክ ነው። ራሱ ብሔርተኝነት እንዴት ሙስሊሙን ዓለም ብትንትኑን እንዳወጣ በዚህ መች ቆመ? የአረብ መንግስት ኸሊፋው ሲፌል ሲያደርግ የአረብ መንግስት እናቋቋም። አንዴ ብሔርተኝነቱ ስለተዘራ ቀጥሎ ምን አረጉ? የአረብ መንግስት ይቋቋም ተባለ። ምን ሆነ? የአረብ መንግስት ለማቋቋም ክርስቲያኑ አረብ፣ ሶሻሊስቱ አረብ፣ ሙስሊሙ አረብ ያኛው ፌል ሲያደርግ እንደገና ደግሞ አብረው ቆሙ። ከዛ ፖለቲካው ምናምን የተማሩት እነዛ ሶሻሊስቶቹ ናቸው። ባስ ፓርቲ ብለው መሰረቱ፣ ምናምን አረጉ። በቃ የአረብ መንግስት ይቋቋማል ነፃ እንወጣለን ብሎ አብረው ቆመ። ልክ ነፃ ሲወጡ እስልምናን የሚጮክን ሆኖ መጣ። ከዛስ ኮንሸስ ሲሆኑ አብረን ተዋግተን ስልጣኑን የያዙት ሶሻሊስቶቹ ብቻ ሆኑ። አንዳንድ ሙስሊሙ የለበትም። ከዛስ እንደ እስልምና ነው እንደገና መታገል ያለብን ደግሞ ብሎ የያዙር ትግል የሄደውን መዘዝ ስታዩ ኮንሲኩዌንሱ በጣም ነው። ሙስሊሞች አንድ እንዲሆኑ በሁሉም መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሙ ላይ የሚደርሰውን ፊትና በር ለመዝጋት የለፉትን ልፋት በትክክል ብታዩ ሐቂቃ ሁሉ ትርምስምስን ነገር ማለፍ እንችል ነበር። እንደ ሙስሊም ቆም ብለን ስናይ በእኛ ዘመንም አንዱ ሙስሊሞች መሃል ያለው ምንድነው? አንዱ ይሄ አቂዳ ስም ምናምን ነው፣ ሁለተኛው ብሔር ነው አይደለም። ልዩነት የፈጠረ ያለው እንትና በዚህ ነው እንትና በዚህ ብሔር፣ ያኛው ብሔር ነው ይሄኛው ብሔር ነው፣ በዚህ ገባ በዛው ወጣ። ምንድነው ብሔር ማለት? ጀነት ውስጥ አለ እንዴ? አኺራ ላይ የለም እኮ ብሔር የሚባል ዘር የሚባል የለም፣ ብሔር የለም። ምድር ላይ ነው። የውመል ቂያማ ሁሉም የሉም። አላህ ምን ይላል? فإذا نفخ في الصور فلا أنصاب بينهم يومئذ ولا يتساءلون يوم القيامة درسو ቀንድ ሲነፋ ዘመድ ብሔር ዝምድና ጎሳ ምናምን የሚባል ነገር ሁሉ ይበጣጠሳል። ወላ የተሳአሉን መጣየቅ ራሱ ይቆማል። አንተ ከየትኛው ብሔር ነህ ምናምን የሚለው ከዛ በኋላ የለም። የውመል ቂያማ ስልጤዎች ተሰብሰቡ ጀነት እንዴት እንደምንገባ እዚህ ጋር እንምከር እስቲ። ኦሮሞዎች እዛ ጋር ነው የለም፣ ስሙ ራሱ የለም፣ ጥያቄው የለም፣ ምድር ላይ ቀርቷል። ሁሉንም ብትወስዱ አላህ የፈጠረው ለማኔጅመንት ፐርፐስ እንድንተዋወቅ ፐርፐስ ምድራዊ ነገር ነው። አላህ ነው የፈጠረው። ቢላል ኢብኑ ረባህ መካን ድል ሲያረጉ ያ ሁሉ የተጨቆነ ባሪያ የነበረውን ቢላል ካዕባ ላይ ወጣሉ። አናቱ ላይ ወጣ። አዛን አድርጋሉት። አዛን ሲል አሁን ሐጅ ሄደ ሰው ዑምራ ሄደ ሰው ካዕባን ለመንካት ግፊያውን ያያችሁ፣ ቢላልን ግን አናቱ ላይ ወጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ነው ባሪያ ነው ሆነ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የመረጡት። ከፍ ብሎ ከካዕባ በላይ ይታያል። አዛን ሲል ምን አሉ? አንዳንድ አረቦች አልহামዱሊላህ አሉ። አልহামዱሊላህ አሉት እኮ ለእስልምና አይደለም። እንኳንም አባቶቻችን ይሄን ጥቁር ዝንጀሮ እዚህ ካዕባ ላይ ወጡ አዛን ሲል ሳያዩ እንኳንም ሞቱ አሉ። ሙስሊሞች ናቸው። ከዛ አላህ ወዲያው ቁርአን አያወረደ። ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائلا لتعارفوا إن أكرمكم عند الله أتقاكم እናንተ የሰው ልጆች ሆይ ከወንድና ከሴት ፈጠርኳችሁ ጎሳና ነገድ አደረኳችሁ። ለምን? እንድትተዋወቁ። إن أكرمكم عند الله الله ዘንድ በላጩ የበለጠ አላህን የሚፈራው ነው ብሎ ነገራቸው። ይሄ በብሔር መለያየቱ የአላህ ሱና ነው። አንዳንድ ሰዎች ማጥፋት የሚፈልጉ አትድከሙ። አላህ ምን አለ? ወሚን አያቲሂ አለ ከአላህ ተአምራቶች መካከል خلق السماوات والأرض ሰማይና ምድርን መፍጠሩ ነው። واختلاف ألسنتكم የቋንቋችሁን መለያየትንም ወአልዋንኩም መልካችሁንም መለያየት ከአላህ ተአምር ነው። ልክ ሰማይ መፍጠር ምድርን መፍጠር የአላህ ተአምር እንደሆነ መልካችን መለያየት ቋንቋችን መለያየት የአላህ ተአምር ነው አሉ። ለሚያውቁ ሰዎች ይሄ
ታዲያ ምንድነው ሲባል እንዴት አብረህ ትኖራለህ እንጂ ላጥፋው ምናምን ብለህ መድከም ድካም ነው። ለምን አላህ ነው የፈጠረው። አላህ የኮራበት ተአምር ብሎ ያደነቀው እንዴት አብረን እንኖር ሲባል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አናሲ ከአስናን المشط የሰው ልጅ እንደማበጠሪያ ጥርስ እኩል ነው ሁሉም አሉ። ነጭ ሆነው ከጥቁሩ አይበልጥም፣ ጥቁሩ ከቀዩ አይበልጥም፣ ሁሉም እኩል ነው አሉ። ይሄ ችግር ሰሃቦች መሃል እንዴት እንደገባ ደግሞ ስታዩ በጣም ያጀባቸው። አንሷርና ሙሃጅር በእስልምና ቁርአን ውስጥ የተወደሰ ስም ነው። ሱፊያ የለም፣ ሰለፊያ የለም ምናምን ያለ። አንሷርና ሙሃጅር ግን አላህ አድንቋቸው ነው የጠቀሰው። ግን ከዚሁ ጋራ ቡድን ፈጠሩ። እነሱ ሁለት ሰዎች ተጣሉ። ውሃ ሊቀዱ ሲሉ አንድ አንሷሪና አንድ ሙሃጅር ተጣሉ። ሁለት ሰዎች ተጣልተው የሁለት ሰዎችን ጸብ ወደ ቡድን ቀየሩት። አንሷሩ ምን አለ? ያ አለል አንሷር ድረሱልኝ አለ። ሙሃጅርም ያ አለል ሙሃጅር ወገኖቼ ድረሱልኝ አለ። ሁሉም ሮጠው መጡ። ቡድን ተፈጠረ። ሊጣሉ ሆነ። ነብዩ ሰለላሁ ዐለይሂ ወሰለም አሉ አቢዳወተል ጃሂሊየቲ ወአና በይነ አዝፉሪኩም ደኡሃ ፈኢነሃ ሙምቲና። እኔ እናንተ መሃል ያለው የጃሂልያ ጥሪ ትጠራራላችሁ ወይ? ምንድነው ጃሂልያ የተባለው? አንሳር ማለት እኮ ነው። የተደነቀው አንሳር ለመጣላት ሲሆን፣ ለቡድን ሲሆን፣ ለህዝብያ ሲሆን ጃሂልያ ሆነ። ሙስሊምን ለመከፋፈል ሲሆን ያ የተደነቀው ነገር መልሶ ጃሂልያ ሆነ። በዘር ስታዩ እኮ አንድ ዘር አይደለም። አንሳር ውስጥ የመዲና ሰዎች ናቸው። አውስ አለበት፣ ኸዝረጅ አለበት ምናምን። ሙሃጅር ውስጥ ደግሞ ቢላሉል ሀበሺ ከኢትዮጵያ ሄደው አለበት፣ ቁረይሽ አለበት፣ ሰልማን አልፋሪሲ አለበት፣ ሱሃይብ ሩሚ አለበት። ሙሃጅር አይነቱ ግን ቡድን ፈጥሮ የኛ ቡድን የነሱ ቡድን የእስልምና ቡድን የሙስሊም ቡድን መሆኑ ቀርቶ ሌላ የውስጥ ቡድን ፈጥሮ ሽኩቻው ሲገባ ጃሂልያ ተባለ። አንዳንድ ጊዜ ሰው ምን ይረሳል? ቀላል ምሳሌ ልስጣችሁ። ስልጤ የሚባል ብሔረሰብ አለ አይደል? ስልጤ የሚለው ከየት ነው የመጣው? ነገረኝ ሰው አለ? ከሱልጣን ነው አይደል የመጣው? ሱልጣን የሚባል የሐጂ አሊ ልጅ ነው። ቀቤና ብሔረሰብን ብትወስዱ ሄዶ አብዱሰላም ስር ነው የሚገባው። እነዚህ የብሔር ስሞች በጠቅላላ ኦሮሞ ሲባል ሰው ነው፣ ስልጤ ሰው ነው፣ የሰው ስሞች ናቸው እኮ። የሰው ስም መሆኑን አልተረዳችሁ? በቃ ምሳሌ ከሱልጣን በፊት ስልጤ አለ የለም እኮ። ምክንያቱም ከሱልጣን ነው አይጨመረው። ከኦሮሞ በፊት ኦሮሞ ከሚባለው ሰውዬ በፊት ኦሮሞ ብሔር አለ የለም እኮ። ኦሮሞ የሚባለው ሰውዬ ስንት ልጆች አሉ? ሁለት ልጆች አሉ። ማንና ማን? ቦረናና ባሬንቱ። እሺ ቀላል ነው። ይሄ ሰውዬ ኦሮሞ ብሎ እናት አባቱ አይደል ስም ያወጡለት? ኦሮሞ ማለት ለሱ እናት አባት ያወጡለት ስሙ ነው። ይሄ ሰውዬ ብሔሩ ምንድነው? ኦሮሞ ነው አይደለም? ገና ኦሮሞ ብሎ አልተፈጠረም ገና። ቀጥታ ለተወለዱ ልጆቹ ኦሮሞ ማለት የአባታቸው ስም ነው። የኔ አባት ስም ጀበል እንደሆነው የነሱም ያባት ስም ኦሮሞ ነው። እናት አባት ያወጡለት። እነዚህ ሰዎች ሌላ ብሔር ናቸው። በሂደት እየበዛ ሲመጣ የጎሳ ስም ይሆናል። ቀላል ምሳሌ ልስጣችሁ። ነብይ ኢብራሂም አለይሂ ሰላም አረብ ናቸው አይሁድ ናቸው? አረብም አይደሉም አይሁድም አይደሉም። ለሁለቱም አባት ሊሆኑ ይችላሉ፣ ግን ሁለቱም አይደሉም። እስማኤልና ይስሐቅን ወለዱ። ይስሐቅ ማንን ወለዱ? ያዕቆብን ወለዱ። ያዕቆብ 12 ልጆችን ወለዱ። ያዕቆብ ሌላኛው ስም እስራኤል ተባለ። የእስራኤል ልጆች ማለት በነቢዩ ያዕቆብ ዘመን 12ቱ ማለት ናቸው። ከዛ ከተወሰነ ጊዜ በኋላ ዩሱፍ ወደ ስልጣን መጥቶ፣ የዩሱፍን ታሪክ የምታውቁት ነው። ከ12ቱ መሃል አንዱ ነው። ያ ሁሉ ታሪክ ተፈጥሮ ግብጽ ሄዶ ንጉስ ሲሆን አባቴና እናቴን አምጧል አይደለ? ዩሱፍ ወዴት ሆኑ? ወደ ግብጽ ሲጠሩ የእስራኤል ልጆች የሚባሉት ወይንም እስራኤል ማለት ያዕቆብ ማለት ያዕቆብ ልጆች ማለት ስንት ናቸው? 12 ሲሄዱ አንድ ላይ
ያዕቆብን ጨምረው ሚስትን ጨምረው ልጆች ጨምረው የልጅ ልጅ ጨምረው ሲሄዱ 73 ነበሩ። ወደ ግብጽ ሲሄዱ ግብጽ ሄደው መኖር ጀመሩ። 431 ዓመት ኖሩ። ሲዋለዱ ከዛ ከነሱ መሃል ሙሳም ተነሳ። ከዛ የእስራኤል ልጆችን ነፃ ለማውጣት ተላከ። እነዛ 73 ነው እንዴ? ሲሄዱ እኮ 73 አሁን ተባስተው ከሚሊዮን በላይ ሆነው 600,000 ቤተሰብ ሆነዋል። ከ431 ዓመት በፊት ሲሄዱ 73 ነበሩ። አሁን ግን ሲዋለዱ የልጅ ልጅ መጥቶ ምናምን ሆኖ ከሚሊዮን በላይ አልፈዋል። አሁን የመጀመሪያ ላይ የእስራኤል ልጅ ማለት 12 ናቸው። ትንሽ ቆይቶ ደግሞ ስንት ነው? 73 ሆነ። ትንሽ ቆይቶ ደግሞ 1000 ቤት ገባ። ከግብጽ ሲወጡ ግን ሚሊዮን ቤት ገባ። ሰው ይረሳል ይሄንን። እነዚህ የብሔር ስም በጠቅላላ የሰው ስሞች ናቸው። ቀላል ምሳሌ ልስጣችሁ። እኔ አሁን 4 ወንድ ልጆች ቢኖሩኝ እያንዳንዱ ወንድ ልጆችም 4 ልጆች ቢወልዱ አንድ ላይ ስንት ይሆናሉ? 4 ከዛ እያንዳንዱ 4 16 16ቱም 4 ቢወልዱ 64 64ቱም 4 ቢወልዱ በቀላሉ እያየን ብንሄድ ቀላል ነው። በቃ ቁጥሩን ካልኩሌተር አለ አይደል? ከፈለጋችሁ 10 ትውልድ በኋላ ሚሊዮን ቤት ይገባል። የኔ ልጆች ማለት ነው። መጀመሪያ 4 ነበር። ከዛ 4 ሲወልዱ 16 ሆነ። ከዛ 4 ሲሆን 64 ሆነ። አሁንም 4 ሲሆን 256 ሆነ። አሁንም 4 ሲሆን 1024 ሆነ። አሁንም 4 ሲሆን 4096 ሆነ። አሁንም 4 ሲሆን 16384 ሆነ። እያንዳንዳቸው 4 እየወለዱ አሁንም 4 ሲወልዱ 65536 አሁንም 4 ሲወልዱ 262000 አሁንም 4 ሲወልዱ 1,048,000 ሆነ። በስንተኛው ትውልድ? 1 2 3 4 5 6 7 8 9 10ኛ ትውልድ ላይ 1,048,576 ሆኑ የኔ ልጆች። ከዛ ምን የአህመድ ዲን ጀበል ዘርነን ይላሉ። በቃ እንደዚህ ነው ሁሉም የተፈጠረው ማለት ነው። እና የተለየ ተአምር አይደለም። አላህ ሰው ልጅ ምድር ላይ ሲኖር እንዲተዋወቅ የፈጠረው ነገር ነው። ጀነት ውስጥ የለም፣ ቀብር ውስጥም የለም፣ አኺራ ላይም የለም። እናጥፋው ያልኩ አይደለም። ይሄን ተረዳድተን በወንድማማችነት በላኢላሃ ኢላላህ የሙስሊሞች ህብረት ሆነን ኖረን እንድንሞት አላህ ከኛ ይፈልጋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።